የእመቤታችን የቅድስት ድንግል ማርያም ስሟን የምናነሳው ስዕሏን የምንሰግድለት ለምን ይመስላችኋል? ሰው ድንግል ማርያምን ከወደደ ማርያም ብሎ አይቀርም። ጽጌ ማለት አበባ ነው እና አበባና እመቤታችንን ምንድነው የሚያገናኛቸው? የኪሩቤልን ስዕል ያዘለችውን ታቦት ሲያይ ዳዊት ከዘለለ እኔ የድንግል ማርያምን ስዕል እያየሁ እንደው ምን ነው በሆነልኝ ብንከባለንስ። የእግዚአብሔርን ፈቃድ በሕይወቷ ዘመን ያገለገለች አበባ ድንግል ማርያም ነው። ድንግል ማርያም ስሟ በተጠራበት የእግዚአብሔር ፈቃድ አለ። እሷ ጋር ሲጠጋ ሰው የእግዚአብሔርን ፈቃድ ያገኘው። እንዴት ነው ዓለም ሁሉ ሲረገም ወይም እርግማን ካለባቸው እናት አባት ተወልዳ እሷ እንዴት ነው እርግማን ሳይኖርባት የቀረ ይላል። ንግግሯ ተቀባይነት አለው በእግዚአብሔር ዘንድ። እግዚአብሔር የሚሰማው ቃል አለ። ድንግል ማርያም በተናገረች ጊዜ እንደ ማንኛውም ሰው ንግግር አለ። እንደ ነብይ ንግግር፣ እንደ ሐዋርያ ንግግር፣ እንደ ሰማዕት ንግግር፣ እንደ ጻድቅ ንግግር፣ እንደ መልአክ ንግግር የሚቆጠር አይደለም። የድንግል ማርያም ንግግር ልዩ ነው። ትናንት ብቻ አይደለም ዛሬም ለፍሬ ቢስነታችን የምትጠቅመን አበባ ነው። ፍሬ ቢስ ለሆነ ሰው ሁሉ በጸሎቷ ለፍሬ እንዲበቃ ታድርገዋል። እሷን ከመሃል አድርጎ ከቦ የጸለየ ሁሉ የመንፈስ ቅዱስን እሸት ይበላል። ዲያብሎስ ልቡናውን ካላወረው በቀር የድንግል ማርያም ውበት የማይሰበው ሰው የለም። መጽሐፍ ቅዱስ ላይ ምንም ነውር ያልተገኘባት ብቸኛ ሰው እሷ ብቻ ነው። አበባ ንቦችን እንደሚስቡ ሁሉ የድንግል ማርያም ውበቷ እግዚአብሔርን ስቧል። ነቢያትን ስቧቸዋል፣ ሐዋርያትን ስቧቸዋል፣ ሰማዕታትን ስቧቸዋል፣ ጻድቃንን ስቧቸዋል። አይምሮ የሌለውን ደግሞ አይስበውም የድንግል ማርያም። ሃሌሉያ እግዚአብሔር የአበኒ ልሳነ ጥበብ መአይምህር ዘእነብብ ቃል የአጽም እግዚኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለእግዚእነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ያልነፈገን የአባቶቻችን አምላክ ቅዱስ እግዚአብሔር ያደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከትና ረድኤታቸው በሁላችን ላይ ጸንቶ ይኖር። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የሆናችሁ በዚህ ያላችሁ የጉባኤ ደቀ መዛሙርት ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። እንዲያው በሳምንት የምንገናኝበትን መድረክ ራሱ ስለፈጠረልን አይን ሲርቅም ልብም አብሮ ይርቃል አይደለም። ስንተያይም ጥሩ ነው። ሰው ደህንነቱ ይታወቃል። ሰላም መዋሉ፣ ሰላም ማደሩ። ከዚያ በላይ ደግሞ የነፍስ አደባባይ ነው። ለነፍሳችን የሚገባን እንማማራለን። ይህን ሁሉ ያዘጋጀልን ደግሞ ራሱ ፈጣሪያችን ነው። በዚህ ሰዓት የእግዚአብሔር ቃል በጎ ሰላም ነው። እንኳን የእግዚአብሔርን ቃል ደህና ሰነበታችሁ የሚል ተብሎ ለመነጋገር መሬት የጠበባቸው ብዙ ወገኖቻችን አሉና እኛ ግን በአዳራሽ ተሰብስበን ሰው ውሎ በማይገባበት አድሮ በማይነሳበት ወቅት በሰላም እንድናድር በሰላም እንድንሰበሰብ ሰላሙን ስለሰጠን የአባቶቻችን ፈጣሪ እግዚአብሔር በድጋሚ ይክበር ይመስገን። ሁላችሁንም የእመቤታችን የስደቷ
ወራት ለሚታሰብበት ለጽጌ ዋዜማ እንዲሁም ለክረምቱ መውጫ እንኳን አደረሳችሁ። ዛሬ መስከረም 25 ቀን የክረምቱ መውጫ ፀዓተ ክረምት ይባላል። ነገ እንግዲህ ዛሬ ክረምት አበቃ ማለት የሚባለው ዛሬ ነው። መስከረም 25 ክረምት አብቅቷል። ክረምቱን አሳልፈን ደግሞ ከመከር ሌላ ሁለተኛ ወቅት ተቀበል ማለት ነው። አመቱ ከአራት ይከፈላል። በ91 ቀን ክረምቱ 91 ቀን ነው። ከሰኔ 26 ጀምሮ ሲቆጠር መከሩም 91፣ በጋውም 91፣ ጸደዩም ደግሞ 91 ይሆናል። ደግሞ በልጉ ደግሞ 91 እና አራቱን ወቅቶች እግዚአብሔር በ91 ክፍሉ ይመግባል። እንግዲህ ከአራቱ አንዱን አለፍን ማለት ነው። ክረምቱን ደግሞ አልፈናል። ደግሞ ቀጥሎ እንግዲህ መከሩን አምጥቶልናል። ይህንንም የበረከት ያድርግልን። እንደ እግዚአብሔርም ፈቃድ ዛሬ የምንማማረው ጽጌ መዓዛ ሰናይ በሚል በጎ መዓዛ ያላት አበባ በሚል ርዕስ እንማማራለን። ቃሉ የት ነው ያለው? የሆነ መጽሐፍ አለ የት ነው ያለው? ውዳሴ ማርያም ላይ ነው ያለው። ውዳሴ ማርያም ነው። የእሑድ ውዳሴ ማርያም የእሑድ ውዳሴ ማርያም ላይ ነው ያለው። ዛሬ ቀኑ ማን ነው? እሑድ። ስለዚህ የእሑድ ውዳሴ ማርያም ላይ ተፈሥሒ ማርያም ርግሥ ሰናይ ዘወለድኪ እግዚአብሔር ቃል አንቲ ውእቱ ጽጌ መዓዛ ሰናይ እንተሰረጸት እምስሩ ራሴ የሚለው ነው ማለት ነው። ስለዚህ በጎ መዓዛ ያላት አበባ ጽጌ መዓዛ ሰናይ የሚለው ነው። የእሑድ ውዳሴ ማርያም ነው ያለው። ደራሲው ቅዱስ ኤፍሬም ነው። ስለ ቅዱስ ኤፍሬም የተወሰኑ ነገሮችን ልንገራችሁ። 4ኛው ክፍለ ዘመን ላይ የነበረ ሊቅ ነው ቅዱስ ኤፍሬም። 4ኛው ክፍለ ዘመን ላይ የነበረ ሊቅ ነው እና በኒቅያ ጉባኤ ጊዜ አርዮስ ሲወገዝ የዚያን ጊዜ በዲቁና ሆኖ ከጉባኤው ተሳትፎ ነበረ። የሶሪያ ወይም የአንጾኪያ ሊቀ ጳጳስ የነበረውን ቅዱስ ያዕቆብ ዘንጽቤንን ተከትሎ ሄዶ በዲቁናው የኒቅያ ጉባኤን የተሳተፈ አባት ነው። ቅዱስ ኤፍሬም ከአንደበቱ የሚወጣው ቃል ብዙ አዕዋፍ ሲመገቡት በሕልሙ አይቶ ነበረ። ያ ደግሞ ከሰውነቱ የወጣው ሰፊ የሆነ ድርሰቱ ነው። ቅዱስ ኤፍሬም እጅግ መናኝ ሰው ነበር። እጅግ መናኝ እና በትህርምት የሚኖር ሰው ነበር። ብዙ ጊዜ ከማስተማር ይልቅ ለትህርምት እያደላ ዋሻ እየሄደ ይቀመጥ ነበር። ማስተማሩን እየተወ ዋሻ እየሄደ እግዚአብሔር ደግሞ ያንተ ጸጋ ማስተማር ነው እንጂ በዋሻ መቀመጥ አይደለም እያለ እያስወጣው እየወጣ ያስተምር ነበረ። ብዙ አስተምሯል። እውነት ለመናገር በንጽህናው የተመሰከረለት አባት ነበር። እጅግ ንጹሕ ነበር። በንጽህናው በድንግልናው የተመሰከረለት አባት ነው። እንዲያውም በዘመኑ እሱ ዲያቆን ሳለ አንዲት ሴት ከሌላ ኤፍሬም ከሚባል ሰው ትጸንሳለች እና ኤፍሬም ከሚባል ሰው ጸንሳ ያ የጸነሰችለት ሰው መጥቶ ከቅዱስ ኤፍሬም ነው የጸነስኩበት ያላት፣ ስም ለማሳሳት ማለት እና ከኤፍሬም ነው የጸነስኩ ብላ ካደች። እናት አባቷ እንዳይቆጧት ማለት ነው። የዛን ጊዜ ሰው ሁሉ ጉድ አለ። ቅዱስ ያዕቆብ ዘንጽቤን ሊቀ ጳጳሱ ከዚች ሴት ወልደሃል ወይ ሲለው አዎን፣ በአደባባይ
ልጁ ሲወለድ ልጅን ተቀበል ሲባል ተቀበለ። በኋላ ተቀብሎ ሰው ሁሉ በሐሜት ተጎዳ። በሐሜት ተጎድቶ በቃ ዲያቆናትን ቄሶችን ብቻ ሳይሆን ጳጳሳትን ሁሉ በዚህ መጠርጠር ጀመረ። የማን እያረጉ ነው የሚኖሩ እያለ መጠርጠር ሲጀመር የክርስትና ዕለት ቅዱስ ኤፍሬም መጣና ያንን ሕፃን ተቀብሎ ቀኖና ተሰጥቶት ቤተክርስቲያን እንዳትገባ መቅደስ እንዳትገባ ተብሎ እየኖረ ነበር። የክርስትና ዕለት ግን አባቴ ከመቅደስ እንድገባ ፍቀድልኝ ብሎ አስፈቅዶ ልጁን ተቀብሎ አንተ ሕፃን ሰማይና ምድርን በፈጠረ አምላክ ይዤሃለሁ የኔ ልጅ ነህ ወይ ብሎ ጠየቀው። እኔ አይደለሁም ሌላ ኤፍሬም የሚባል ሰውዬ ልጅ ነኝ ብሎ ያ ሕፃን መስክሮ ዕለቱን አርፏል። እና በንጽህናው በጣም የተመሰከረለት ንጹህ አባት ነው። ከዕለታት አንድ ቀን መልኩ እጅግ ውብ ነበር ቅዱስ ኤፍሬም እና አንዲት በዝሙት የምትኖር ሴት ደጋግማ ለዝሙት ጠይቃው አይሆንም ብሎ አይሆንም ቢለኝ አንሶ ቢያንስ ማናደድ አለብኝ ብላ እየተከተለች እንዲህ ትለዋለች። ከዚያ አንድ ቀን ነይ እሺ በቃ የፈለግሽውን እናደርጋለን አላት። እየተከተለች ስትሄድ ከገበያ መሀል ደረሱ። በቃ እዚህ እንግዲህ እንተኛ አላት። እንዴ ከዚህ ሰው አላለችው። እንግዲህ ሰውን ከፈራሽ ሁሉን የሚያይ እግዚአብሔርን አትፈሪም እንዴ ብሎ እሷንም ንስሐ አስገብቷል። ይሄ ሁለተኛው የቅዱስ ኤፍሬም የንጽህና ታሪኩ ነው ማለት ነው። ከዕለታት አንድ ቀን ደግሞ እንዳልኳችሁ ባውቀደም ታሪክ ያውቃለሁ። ሴቶች ተሰብስበው ትክ ብለው ሲያዩት ለምንድን ነው እንደዚህ የምታዩኝ ሲላቸው እኛ አንዲቱ ብድግ አድርጋ እኔማ የወጣሁበትን ነው ሴት ከወንድ ስለተገኘች ነው። አንተስ የወጣህበትን አታይም አለችው። ወንድ ከመሬት ነው የተፈጠረ ያንን እግዚአብሔር ሲገስጸኝ ነው ብሎ ሰው ቀና ብሎ ሳያይ መሬት ለመሬት እያየ እስከ ዕድሜ ዘመኑ ኖሯል ይባላል። የሚያስደንቃችሁ ይሄ ብቻ አይደለም። ቅዱስ ኤፍሬም ሴት በጣም ይወድ ነበር። በምድር ላይ ከሰው ልጆች እንደ ሴቶች የሚወደው የለም። ለምንድን ነው ሲባል ድንግል ማርያምን በመውደዱ የሴትን ጾታ ሁሉ ይወድ ነበር ማለት ነው። እና ለሴቶች መዝሙር እየደረሰ በቤተክርስቲያን እንዲዘምሩ ያደርግላቸው ነው ያደርግ ነው። ደርሶ ሴቶች ሁሉ መጽሐፎችን ሁሉ ደርሶ ሴቶች ብቻ የሚዘምሩት መዝሙር በቤተክርስቲያን አዘጋጅቶ እንዲዘምሩ የእግዚአብሔር ክብር እንዲገልጡ ያደርግ ነበርና ሴት ባየ ቁጥር ድንግል ማርያምን ያስታውስ ነበር ይባላል። እና ለዚህ ነው ምክወደድና ግድ እያለ እመቤታችንን የገለጻት ማና በጣም በድንግል ማርያም የተመሰጠ ሰው ነው። እረኛው ወደ በጎች ልጅ መጣና በበጎች ልጅ ማህፀን በግ ሆነ ይላል። አይገርማችሁም? ይሄ እረኛ መጣ ከበጎች መካከል አደረ፣ በበጊቱ ማህፀን ገብቶ ግን በግ ሆኖ ለእኛ ተወለደ። ጸጉሩን ለበስ ነው፣ ስጋውን በላ ነው፣ ደሙን ጠጣ ነው እያለ ይናገራል። እጅግ በጣም በክርስቶስ ሰው መሆን የሚደነቅ ሰው ነበር። ቅዱስ ኤፍሬም ርኅሩህ ሰው ነበረ። ርኅሩህ ነው፣ በጣም ደግ። ከርኅራኄው የተነሳ መናፍቃንን ከመከራከር ይልቅ መመሰጥ ይወድ ነበር። መልስ የሚሰጠው በመመሰጥ ነበር፣ እልክ በማስያዝ አልነበረ። የእግዚአብሔርን ቸርነት ማድነቅ ላይ ያተኩር ነበረ እና ለሰው ድነት የሚተጋ ሰው ነው። አንድ ሰው እንደውም አንድ መናፍቅ በክርክር ሲያሸንፈው ቅዱስ ኤፍሬምን በጥፊ በመምታቱ እጁ ደርቋል። ወዲያው እባብ መጥቶ በልቶታል። እና በእግዚአብሔር የሚከራከር እጅግ ደግ አባት ነበረ። ረሃብ ተከስቶ በሀገሩ የረሃብ ዘመን ሲመጣ እና ችግር ሆኖ ሲራብ ቆሞ መንደር ለመንደር እየለመነ ድሆችን ያበላ ነበር። እየለመነ እየወሰደ በየቤታቸው ድሆችን የሚያበላ ደግ አባት። እሱ ሸክላ እየሰራ የተረፈውን ለድሃ ይሰጣል። ከዚያ ሲያልፍ ደግሞ የረሃቡን ዘመን የአንድ ሀገር ሰው የኦዴሳ ከተማን ሕዝብ እየለመነ አብልቷል። እግዚአብሔር በንጽህናው በቅድስናው
በትህርምቱ፣ በትህትናው፣ በርኅራኄው ፍጹም ደግ ሰው ነበር። ልቡ ቅን ከደግነቱ በዚህ ሁሉ የተነሳ የአሦር ንጉሥ መጥቶ ንጽቢን ከተማ ሊወራት ባለ ጊዜ ንጉሱ አገሪቱን ሊያጠፋት ስለነበረ በጸሎቱ ጸልዮ በጣም ብዙ የብረት ሰረገላ ይዞ የመጣውን ንጉስ በትንኝ ተዋግቶ መልሶታል። ቅዱስ ኤፍሬም ጸልዮ ትንኝ ሲልክበት ትንኙ እየነደፈ የንጉሱን ሰራዊት በትኗቸዋል። እና ቅዱስ ኤፍሬም ግንቡን ቢፈርስበት ደግሞ የከተማውን ግንብ ቢሰብረው ግንቡን በጸሎት አሳድጎታል። ቅዱስ ኤፍሬም የንጉስ ሰራዊት እንዳይገባ ማለት ነው። እጅግ ድንቅ ድንቅ ታምራትን ያደረገ ግብጽ ሂዶ የግብጽ አባቶችና እናቶችን ገዳማትን ተባርኮ በረከት ለመቀበል ወደ ግብጽ ገዳማት ከአባ ብሶይ ወይም ቢሾይ ይሏቸዋል። ከአባ ብሶይ ገዳም ሂዶ መቋሚያውን ተክሏት ገብቶ ሲወጣ ቅጠል አውጥታ አፍርታ ጥሏት ሂዶ እስከዛሬ ድረስ ዛፊቱ አለች። እኔም የማየት እድል ገጥሞኛል። ይህን ያህል 1000 ዓመት እስከዛሬ ድረስ ዛፊቱ አለች ግብጽ ውስጥ እና ብዙ ድውያን የፈወሰች እና መቁረጥ አይቻልም ብለውን እኔም ዘልዬ እንደ ወጣት ሳያዩኝ እቆርጣለሁ ብዬ ደረሰብኝ። የግብጽ መነኩሴ አስተውይ ስትቆርጣቸው እና እጅግ በጣም እንግዲህ በጥሩ ሁላ የምትመሰክርለት ደግ አባት ነው ቅዱስ ኤፍሬም። በእመቤታችን የተመሰጠ በእግዚአብሔር ሰው መሆን ላይ ልቡ የተሰቀለ አባት ነበረ። ከዚህ የተነሳ እመቤታችን ከመውደዱ የተነሳ እኛ የምናውቃት ውዳሴ ማርያም ነው። በጣም ብዙ ሺህ ድርሰቶችን ደርሶላታል ለእመቤታችን። እንግዲህ ደግ ሰው ምክንያት ፈልጎ ያመሰግናል አይደለም? ክፉ ሰው ደግሞ ምክንያት ፈልጎ ይነቅፋል። እና ቅዱስ ኤፍሬም ምክንያት እየፈለገ እመቤታችን የሚያመሰግኑ ሊቃውንት ሳይ ሶስቱ ነው ያለው። ቅዱስ ኤፍሬም፣ አባ ጊዮርጊስ፣ ቅዱስ ያሬድ፣ እነዚህ ሌሎች እና አባ ጽጌ ድንግል ብዙ ናቸው። እነዚህ ሁሉ ድንግል ማርያም የሆነች ነገር ሲያገኙ ምክንያት ፈልገው ያመሰግናሉ ማለት ነው። እና እመቤታችን እንግዲህ በሁሉ ነገር መስሏታል። እንግዲህ በማሰሮ መስሏታል፣ በመቅረዝ፣ በማይጠን፣ በሰማይ፣ በምድር፣ በበትር፣ በምስራቅ፣ በአዝመራ በሁሉ ነገር መስሎ አመስግኗት። በዓይን መስሏታል። በዓይን በሁሉ ነገር መስሎ ሲያበቃል እንደው ዛሬ ደግሞ አንዷን ምሳሌውን የቅዱስ ኤፍሬምን አንዷን እስኪ እንማር ብዬ አንዷን እመቤታችንን ምን ብሎ ያመሰግናት? በጎ መዓዛ ያላት ምንድን ናት ነው ያላት? አበባ ናት ብሎ አመስግኗታልና እንደው ጌታ መድኃኔዓለም በእናቱ ፍቅር የባረከው ነውና የእሱንም በረከት አሳድሮብን እናቱን በረከቷን እንድንሳተፍ ፍቅሯ በልቡናችን እንዲሳልብን የመድኃኔዓለም ቸርነት ይርዳል። እንደዚህ ካል ስለ ቅዱስ ኤፍሬም ይህን ያህል ካልን ውዳሴ ማርያም ላይ የሚታተተውን ነገር በውዳሴ ማርያም ትርጓሜ ስለምንሰማው እሱን መድገም አያስፈልገኝም ማለት የሁሉ ውዳሴ ማርያም ላይ በጎ መዓዛ ያላት አበባ ብሏታል። ይሄንን ከየት ነው የወሰደው? ነው ከእሴይ ስር የተገኘች በጎ መዓዛ ያላት አበባ ናት ብሎ እመቤታችንን አመስግኗታል። አጭር ነገር ነው የምንነጋገረው። ከእሴይ ስር የተገኘች በጎ መዓዛ ያላት አበባ ተፈሥሒ ኦ ማርያም ርግብ ሰናይት እንተ ወለድኪ ለነ ዘእግዚአብሔር ቃለ የእግዚአብሔር አካላዊ ቃልን የወለድሽ መልካም ማድረግ እመቤታችን ሆይ ደስ ይበልሽ ብሎ ይጀምርና አንቺ በጎ መዓዛ ያላት የአበባ ናት ይላል። ይህን የወሰደው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ነው የወሰደው። እንዳለ ቃሉን ወስዶ ያመሰገነው ተወፅእ በትር እምስሮ እሴይ ወየዐርግ ጽጌ እምጉንዱ ወየዐርፍ ዲቤሁ መንፈሰ እግዚአብሔር መንፈሰ ጥበብ ወአእምሮ መንፈሰ ኃይል ወምክር መንፈሰ ልቡና ወመንፈሰ ፍርሃተ እግዚአብሔር ይላል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1። ከእሴይ ስር በትር ይወጣል ወይም ግንድ ይወጣል ወይም ቁጥቋጦ ይወጣል። ከእሴይ ስር
በትር በትር ትወጣለች። በአማርኛ ብትር በትር ቢባል በትር ብትር ትወጣለች ከእሴይ ስር። ከግንዱ ደግሞ አበባ ይወጣል። የእግዚአብሔር መንፈስም በላዩ ላይ ያርፍበታል። የጥበብና የእውቀት መንፈስ፣ የኃይልና የምክር መንፈስ፣ ልብ የሚያስደርግ የልቡና መንፈስ እና እግዚአብሔርን የመፍራት መንፈስ ያርፍበታል ብሎ ነቢዩ ኢሳይያስ ተናግሮ ነበረ እና ያቺ አበባ አንቺ ነሽ ይላል። እኔ እንግዲህ ይህንን መሰረት አድርገን አንድ ሁለት አበባዎችን መጽሐፍ ቅዱስ ላይ እመቤታችን የሚመሰሉባቸውን አሳይቼ ጨርሳለን። እመቤታችን ጽጌ ላይ ለምንድን ነው የምናስባት የሚለውን እንድናውቅ። አሁን ዘመነ ጽጌ ስለመጣ ድንግል ማርያምና ዘመነ ጽጌን ወይም አበባና ድንግል ማርያምን ምን ያገናኛቸዋል ለማለት ነው። ጽጌ ማለት አበባ ነው እና አበባና እመቤታችንን ምንድን ነው የሚያገናኛቸው? ከአበባ ዘመን ጋር የአበባ ዘመን ሲመጣ የእመቤታችን ስደት ለምንድን ነው የምናስበው? እመቤታችን የተሰደደች አሁን መስከረም 26 አይደለም። ለመታሰቢያ አባቶቻችን በዚህ ሰዓት አምጥተው በዓሉን ሰርተውት ነው እንጂ የተሰደደች መስከረም 26 አይደለም፣ ግንቦት ላይ ነው የተሰደደችው። ስለዚህ እንደዛ ከሆነ ታኅሳስ ግንቦት ናቸው ስደቷ የሚታሰቡት። በታኅሳስ ተነስታ ግብፅ ወደ ግንቦት ትደርሳለች። አሁን ታዲያ ለምንድን ነው የሚደረሰው የሚታሰበው የሚለውን እመቤታችን አበባ ስለሆነች በአበባ ዘመን የስደቷ ወራት እንዲታሰቡ ነዋል ማለት ነው። እመቤታችን ለምንድን ነው አበባ የምትባለው ሲባል የመጀመሪያው ከእሴይ ስር በትር ትወጣለች ብሎ ይናገራል። ከዚያ ደግሞ ከግንዱ አበባ ይወጣል ይላል። ይሄንን ሲተረጉሙት ከእሴይ ስር በትር ትወጣለች አላት ድንግል ማርያምን ይሆናል። እንደ ቅዱስ ያሬድ አተረጓጉም ነው። ይሄ በትር የተባለችው ድንግል ማርያም ናት። አበባ የተባለው ደግሞ ኢየሱስ ክርስቶስ ነው። ተወጽእ በትር እምስሩ እሴይ ወየዐርግ ጽጌ እምጉንዱ ወይእቲ በትር አምሳለ ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ይላል ቅዱስ ያሬድ። ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል። ያቺ በትር ድንግል ማርያም ናት። ከዚያች በትር የወጣው አበባም ልጇ ኢየሱስ ክርስቶስ ነው ይላል። ቅዱስ ኤፍሬም ደግሞ ቅዱስ ያሬድ ጉንዱን ወይም በትሪቱን ድንግል ማርያም ብሎ አበባውን ጌታን አደረገው። ቅዱስ ኤፍሬም ደግሞ አበባይቱን ድንግል ማርያም አደረጋት። ጉንዱን ዳዊት አድርጎ ስሩን እሴይ አድርጎ ጉንዱን ዳዊትን አድርጎ አበባይቱ ደግሞ ድንግል ማርያም ሆነች ማለት ነው። እንደዚህ ሲሆን መዓዛው ደግሞ ማን ይሆናል? ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ኤፍሬም መዓዛው ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ያሬድ ደግሞ አበባው ማን ይሆናል? ኢየሱስ ክርስቶስ ይሆናል። ድንግል ማርያም ትሆናለች፣ በትር ትሆናለች። ድንግል ማርያም በትር ስትሆን መድኃኒዓለም ምን ይሆናል? አበባ በሉ እንጂ። ድንግል ማርያም አበባ ስትሆን ጌታ ምን ይሆናል? መዓዛ ሰናይ ይሆናል ማለት ነው። በጎ መዓዛ ይሆናል ማለት ነው። ከዚህ የተነሳ ትንቢተ ኢሳይያስ ላይ ያለውን ወስዶ አንቺ በጎ መዓዛ ያለሽ አበባ ነሽ አለ። አሁን ልብ ብላችሁ ታስተውላላችሁ። አበባውን ሲሉ ምን ይሰፍርበታል? ከአበባው ላይ ንቦች ወይም አነብት ይሰፍሩበታል ማለት አነብት ይሰፍሩበታል። ኢሳይያስ በዚህ ግስ እየተናገረ ነው። በንብና በአበባ ግስ እየነገረ ነው። በአበባና በግስ አማርኛ አካሄድ እየነገረ ነው። ከእሴይ ስር ብትር ትወጣለች፣ አበባ ከግንዱ ይወጣል። በአበባው ምክንያት ምን ይሰፍርበታል የሚለው የእግዚአብሔር መንፈስ ይሰፍርበታል ይላል። የኃይል መንፈስ፣ የምክር መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ
በዚህ ይሰፍርበታል አለ። ልብ ብላችሁ ስሙ። ለምን አበባ ይወጣል ካለና የእግዚአብሔር መንፈስ በላዩ ላይ ይሰፍርበታል አለ። ንብ በአበባ ላይ እንደሚሰፍር ሁሉ የእግዚአብሔር መንፈስ በዚያች አበባ ላይ ይሰፍራል አለ። እንግዲህ ልብ ብላችሁ ስሙ። እናታችን ሔዋንና አባታችን አዳም ከበደሉ በኋላ ምንድን ነበር ያጣነው? የእግዚአብሔርን መንፈስ ነበር ያጣነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ ስታነቡ መንፈሴ ከዚህ ሕዝብ ጋር አይኖርም ይላል። መንፈሴ ከዚህ ሕዝብ ጋር አይኖርም። ለምን? እስመ ሥጋ እሙንቱ፣ እነሱ ሥጋ ናቸውና ከዚህ በኋላ በዚህ ወገን ላይ መንፈሴ አይኖርም ብሎ እግዚአብሔር ይናገራል። ስለዚህ የእግዚአብሔር መንፈስ ለ5500 ዘመን ከሰው ልጆች ርቆ ነበረ። ከሰው ልጆች ርቆ ነበረ። ለምን? በደል ስለሰራ። መንፈስ ቅዱስ እንዲያድርብን የሚያደርግ መዓዛ ስለሌለን በእናታችንና በአዳም ሔዋን ኃጢአት እንግዲህ እንደምታውቁት ሁልጊዜ በክርፋት ነው የሚመሰለው። በክርፋት፣ በቆሻሻ፣ በረከሰ ነገር ነው። መቆሸሽ፣ መዛግ፣ መርከስ ንቦችን እንደሚያስወጣቸው ሁሉ መጎስቆልና በኃጢአት መርከስ መንፈስ ቅዱስን ከሰው ልጅ አስወጥቶ ይሰደዋል። እንደምታውቁት ከሰው ልጅ አስወጥቶ ይሰደዋል። ንቦች ቀፎው ሲቆሽሽ ወጥተው ይሄዳል። እርጥበት ሲያገኘው ወይም ሲበሰብስ ቆሻሻ ሲሆን ንቦቹ ወጥተው ነው የሚሄዱት። ወጥተው ይሄዳሉ። ሲታጠንላቸው መዓዛው ሲያምር በአካባቢው ጥሩ ጥሩ አበባ ሲተከል ደግሞ ንቦች መልሰው መጥተው ይሰፍራሉ። ልክ እንደዚህ ሁሉ በእኛ በነበረው ርኩሰት ምክንያት መንፈስ ቅዱስ ወጥቶ ከሰው ልጆች ተለይቶ ሄዶ ነበረ። በውጭ ርቆ ይጠብቀን ነበር። ግን ረድኤቱ አልተለየንም። አባቶቻችንም ራቅ ብሎ ይጠብቃቸዋል። በልጅነት ግን አልተጠጋንም፣ በእኛም አላደረም፣ አልተዋሃደንም። ስለዚህ መንፈስ ርቆን እየቃተት እየደከም እንኖር ነበረ ቢባል በእውነት ቅዱስ ዳዊትም ይህንን ነበር። ቢርቀው ወደ ፈጣሪ ፊት የምደርሰው መቼ ነው? አባቶቻችን በልብ እየገሰገሱ በእግረ ሕሊና እየሮጡ መንፈስ ቅዱስን የሚዋሃድበት ዘመን ቢርቃቸው አምላኬ አምላኬ ገይሳሌከ፣ ፈጣሪዬ ወደ አንተ ገሰግሳለሁ፣ ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች፣ ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ ደርሼ የፈጣሪን ስም የማየው መቼ ነው እያሉ ሲመኙ ይኖሩ ነበረ። አሁን እንደዚህ ሆነን ስንኖር ቀፎው ሲታጠን አበባ ሲተከል ንብ መልሶ መጥቶ በቀፎው እንደሚሰፍረው ሁሉ መልካም የሆነች አበባ ከእሴይ ስር በቀለች። ያቺ መልካም የሆነች አበባ እመቤታችን ቅድስት ድንግል ማርያም ናት። መዓዛ ድንግልናዋም ከሰማይ እግዚአብሔርን ስቦ ያመጣ ነበረ። ስለዚህ ምን አለ? ርእስኢ ቤታዊቲ እስመ አፍቀረ ንጉሥ ነኪ፣ የአባትሽንና የእናትሽን ቤት እርሽ፣ ንጉሥ እግዚአብሔር መዓዛ ድንግልናሽን ወዷልና ይላል ቅዱስ ዳዊት መዝሙር 44 ላይ ሲናገር። ያንን አይቶ እግዚአብሔር ነጸረ አብ ሰማይ፣ እግዚአብሔር አብ በልዕልና ሆኖ በንጽህና በቅድስና ያጌጠ እሱን ለማሳደር መዓዛ ያለው እንዳለ ብሎ ከትውልድ ፈልጎ ነበር፣ ግን አልተገኘም። ሐወፀ እግዚአብሔር እምሰማይ፣ እግዚአብሔር ከሰማይ ሆኖ ጎበኝ፣ አንድም በጎ ሰው ግን አልተገኘም። አልቦ ዘይገብራ ለሰናይት ወኢአሐዱ እምኔሆሙ፣ ከነሱስ እንኳ እግዚአብሔርን አንዱስ እንኳ እግዚአብሔርን ማደሪያ ለመሆን ለእግዚአብሔር በቅቶ የተገኘ ሰው አልተገኘም። አበባይቱ እመቤታችን ቅድስት ድንግል ማርያም እሷ ተዘጋጅታ እሾህ የሌለባት ነውር የሌለባት ነቀፋ የሌለባት ሆና በተገኘች ጊዜ ያንን የድንግልናዋን መዓዛ አይቶ እግዚአብሔር አብ ልጁን ሰደደ፣
እግዚአብሔር ወልድ ወደዚህ መጣ። ያ ንጽህናችን ባለመጠበቁ ወጥቶ የነበረው መንፈስ ልክ እንደ ንቡ ወደ ማን መጣ? ወደዚህች አበባ መጣ። ምንድን ያላት ቅዱስ ገብርኤል? መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል አለ። አሁን ይሄ በሌሎች ሴቶች ላይ አልመጣም ነበር። ለምን? አበባ አይደሉም፣ ንጹህ አይደሉም፣ መዓዛ ድንግልና የላቸውም፣ የቅድስና ውበት የላቸውም። በቅባት በሽቱ ተኳኩለው የሚይዙት ጌጥ እንጂ የነፍስ ውበት አልነበራቸው። ለምን? የሔዋን እርግማን ልጆቿን ሁሉ አስሮ ስለነበረ። እመቤታችን ግን አበባ ሆና ስለተገኘች መጀመሪያ የእግዚአብሔር መንፈስ በድንግል ማርያም ላይ መጥቶ ሰፈረ። ያ የእውቀት መንፈስ፣ የኃይል መንፈስ፣ ምክር የሚያስደርግ መንፈስ፣ እውቀት የሚገልጥ መንፈስ፣ እግዚአብሔርን የሚፈሩበትን ልቡና የሚሰጠው መንፈስ መጀመሪያ መጥቶ ያረፈባት እመቤታችን ቅድስት ድንግል ማርያም ነው። አሁን ያ መንፈስ በድንግል ማርያም ላይ ካረፈ በኋላ ልጇ ተወለደ። ተወልዶስ ምንድን ነበር ያለ? እንዲህ አለ፣ ነስሑ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። መንግስት ያለው ማን ነው? መንፈስ ቅዱስ። መንግስት ያለው መንፈስ ቅዱስን ነው። ርቆ የነበረው መንፈስ ቅዱስ አሁን ቀረበ ማለት ነው። ጌታችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለች ያለው መንፈስ ቅዱስ በልጅነት ሊሰጣችሁ ቀርቧል። ከመንፈስ ቅዱስ ውጪ ሌላ መንግስተ ሰማያት የለም። እሱ ነው መንግስተ ሰማያት። በሱ ከዚህ በኋላ ቦታይቱን እንወርሳታለን ማለት ነው። በጎ ሀብት መጣን። ሀብት ከሰናይ መንፈስ ቅዱስ በጎ ሀብት ይኖራል፣ ሌላ አይደለም፣ እሱ መንፈስ ቅዱስ ነው ይላል ቅዱስ ቄርሎስ። ስለዚህ እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ ወደኛ እንዲመጣ ምክንያት ስለሆነች ነው። መንፈስ ቅዱስ በእኛ ላይ እንዲያድር ምክንያት ስለሆነች አበባ ትባላለች። መዓዛውን ሲሉ ንቦች በአበባ ላይ እንደሚሰፍሩ በድንግል ማርያም ንጽህና ምክንያት መንፈስ ቅዱስ ወደኛ እንዲያድር፣ በእሷ ድንግልና መንፈስ ቅዱስ አረፈ። መንፈስ ቅዱስ ስላደረባት ስለጋረዳትም ስለጠበቃትም ከርግማን ስለጠበቃት እግዚአብሔር አብ መጥቶ ስላጸናት በህልውና እግዚአብሔር ወልድ ስጋዋን ስለነሳ ለእኛ መንፈስ ቅዱስ ተሰጠ። አሁን ከመንፈስ ቅዱስና ከውሃ ተወልደን የእግዚአብሔር ልጆች ለመባል በቃን ማለት ነው። ስለዚህ ነው እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ እንዲያድርብን ስላደረገች። እመቤታችን አበባ የምትባለው ለምን ይመስላችኋል? እርግማን ስለሌለባት ነው። እርግማን ስለሌለባት ድንግል ማርያም አበባ ተብላ ትጠራለች። እርግማን ስለሌለባት። ይሄ ምንድነው የሚያስረዳን? እንግዲህ ዛፍ ታውቃላችሁ። ከዛፍም ሁለት ዛፎችን መውሰድ እንችላለን። አንደኛው ጽጌረዳ ነው። ሁለተኛው የሱፍ አበባ ነው። እነዚህ አበባዎች ዙሪያቸው ምን አለ? እሾህ አለ። አበባው ላይ እሾህ አለ? የለም። አለ? የለም። አበባው ላይ የለም። አበባው ላይ ራሱ ማለት ነው። ሱፍ ከሆነ ነጩ ላይ ገዳውን እዛ ቀዩ አበባ ላይ እሾህ የለም። እሾህ ያለ ቤት ነው። በዙሪያው ዙሪያውን ያለው እሾህ ምን ይመስላችኋል? እርግማን ነው። ወይም እርግማን ያለባቸው የአዳም ልጆች ናቸው። ዙሪያውን ያለው እሾህ መሀል ላይ እሾህ የሌለባት አበባ እርግማን ያላረፈባት ድንግል ማርያም ነው። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል ታገኛላችሁ። አነ ጽጌ ገዳም፣ እኔ የምድረ በዳ አበባ ነኝ። ከመጽጌ ደንጎላ ዘቆላ፣ በቆላ ውስጥ እንዳለ እንደ ሱፍ አበባ ነኝ። ወአኮ ዘደደግ፣ የደጋ አበባ አይደለሁም ትላለች።
ከመጽጌ ደንጎላ ዘውስተ ቆላት ከማሁ አንቲኒ እንታቤ በማይከለ አዋልድ መኃልየ ሰሎሞን ምዕራፍ 2 ቁጥር 1 ላይ በቆላ እንዳለ አበባ በሾህ መካከል እንዳለ የሱፍ አበባ ከሴቶች ሁሉ የተመረጥሽ ሙሽራዬ ሆይ አንቺ እንደሷ ነሽ ይላል ሰሎሞን። በቆላ እንዳለ አበባ በሾህ መካከልም እንዳለች የሱፍ አበባ እህቴ ሙሽራዬ በሴቶች ልጆች ዘንድ አንቺ እንደዚያች ነሽ ይላል። አንቺ እንደዚያች ነሽ። ልብ በሉ። የቆላ አበባ ጽጌ ዘንጎላ ዘቆላ ዋቆ ዘደደቅ የቆላ አበባ የሚላት ምንድነው? የቆላ አበባ ማለት የደጋ አበባ ረግረግ አለው። ጭቃ ረግረግ እርጥበት እንደዚህ አይታጣበትም። የቆላ አበባ ግን ውሃውን ትጠጣለች፣ ረግረግ የላትም። በደረቅ ላይ የበቀለች ናት። ይሄ ማለት ነው። ይሄ ረግረግ የሚባለው ኃጢአት ነው። በአንድ በኩል ሲተረጎም ዘርአ ወራዙት ነው። ስለዚህ የደጋ አበባ አይደለውም ስትል እመቤታችን የኃጢአት ረግረግ የለባትም። የኃጢአት ርዕሳት የለባትም። በአንድ በኩል ዘርአ ወራዙት አላረፈባትም። ያንን ነው እንደ ሱፍ አበባ ስትል ሱፍ አበባ ዙሪያውን እሾህ ነው። የጽጌረዳ አበባም ዙሪያውን እሾህ ነው። አበባው ላይ ግን እሾህ የለውም። ይሄ ማለት በተረገመው ዓለም ውስጥ እርግማን ሳይኖርባት የተገኘች ናት ማለት ነው። በተረገመው ዓለም እርግማን ሳይኖርባት የተገኘች ናት። ወይም በተረገሙት መካከል እርግማን ሳይኖርባት የተገኘች ናት። ወይም እርግማን ካለባቸው እናት አባቷ ስትገኝ እርግማን ግን እሷ ላይ አላረፈም ማለት። አሁን ብዙ ጊዜ ሰዎች ይጠይቋቸዋል፣ እንዴት ነው ዓለም ሁሉ ሲረገም ወይም እርግማን ካለባቸው እናት አባት ተወልዳ እሷ እንዴት ነው እርግማን ሳይኖርባት የቀረ ይላል። ለዚህ መልሳችን እኛ ምንድን ነው? በእሾህ መካከል አበባይቱ ብቻዋን እሾህ ሳይኖርባት የቀረ እንዴት ነው? እግዚአብሔር ካለ በእሾህ መካከል እሾህ የሌለባት አበባ ማውጣት ይችላል። እግዚአብሔር ስላለም እርግማን ካላቸው ሰዎች ውስጥ እርግማን የሌለባት አበባ ድንግል ማርያምን አስገኝቷል። ስለዚህ ድንግል ማርያም በጎ መዓዛ ያላት ጽጌ ትባላለች። በእሾህ መካከል ያበበች አበባ። ቅዱስ ያሬድ ይህን ሲናገር እንደዚህ ይላል፣ መላትሂሃ ከመቅርፍተ ሮማን ወፄን አልባሲሃ ከመፄዳ ስሂን ለማርያም ድንግል እሙ ለአማኑኤል። የአማኑኤል እናት የድንግል ማርያም የፊቷ ውበት እንደ ሮማን ፍሬ ነው። የልብሶቿ መዓዛ እንደ መልካም ዕጣን ነው ይላል ቅዱስ ያሬድ። የልብሶቿ መዓዛ እንደ በጎ ዕጣን ነው። የፊቷ ውበት እንደ ሮማን ቀይ ነው። የአማኑኤል እናት ውበቷ እንደዚህ ነው ይላል። ዘጸገየት ጽጌ ሃይማኖት በማእከለ አስዋክ በእሾህ መካከልም የሃይማኖትን አበባ ያበበች ናት ይላል። በእሾህ መካከል የሃይማኖት አበባ ያበበች ናት። ቃላ ይሴኒ እሞይን የድንግል ማርያም የንግግሯ መታፈጥ ከወይን ይልቅ ይመረጣል። ደመና ቀሊል መዝገቡ ለቅዱስ ቃል የቅዱስ ቃል እናት ንጹህ የሕይወት ውሃ የተሸከመችው ሰውን ለመርዳት የምትፈትን ፈጣኗ ደመና ድንግል ማርያም መዓዛ አፉሃ ከመኮል የአንደበቷ መዓዛ እንደ እንኮይ ነው ይላል። ያው ስለዚህ ምንድን ነው ያለ? በእሾህ መካከል ዘጸገየት ጽጌ ሃይማኖት በማእከለ አስዋክ በእሾህ መካከል ያበበች የምንድን ናት ነው ያለ? የጥቅምት ማርያም ድጓሌ ነው ያለው። በእሾህ መካከል ያበበች የሃይማኖት አበባ ናት። ማን ናት? በዚህ ይላል ድንግል ማርያም። እሾሁ ምንድን ነው? እርግማን። እሾሁ ምንድን ነው? አይሁድ። ጽጌ ደንጎላ ዘቆላ ወአኮ ዘደደቅ ዘጸገየት ጽጌ በማእከለ አይሁድ አስዋክ ይላል ደግሞ ሊቁ ማሕሌተ ጽጌ ላይ ሲናገር የደጋ አይደለች የቆላ አበባ ዘጸገየት ጽጌ በማእከለ አይሁድ አስዋክ እሾህ በሆኑት በአይሁድ መካከል የሃይማኖት አበባ ያበበች ቅድስት ድንግል ማርያም ናት ይላል።
አባት ድንግል በማኅሌተ ጽጌው ሲናገር እንደዚያ ስለሆነች ደግሞ በጎ መዓዛ ያላት እሾህ የሌለባት እርግማን የሌለባት በእርግማን መካከል የበረከት መዓዛን የያዘች ስለሆነች ቅዱስ ያሬድ ምን አለ? ይሴኒ ቃላ እሞይን ንግግሯ ከወይን ይመረጣል ማለት ተቀባይነት አለው በእግዚአብሔር ዘንድ። ለምንድን ነው ተቀባይነት ያለው? አበባ ስለሆነች መዓዛ ስላላት እግዚአብሔር እንዲያሸተው የሚሆን የሕይወት መዓዛ ስላለባት ይሄ የኃጢአቱ ርኩሰት ስለሌለባት እግዚአብሔር የሚሰማው ቃል አላት። ድንግል ማርያም በተናገረች ጊዜ እንደ ማንኛውም ሰው ንግግር አይደለም። እንደ ነቢይ ንግግር፣ እንደ ሐዋርያ ንግግር፣ እንደ ሰማዕት ንግግር፣ እንደ ጻድቅ ንግግር፣ እንደ መልአክ ንግግር የሚቆጠር አይደለም። የድንግል ማርያም ንግግር ልዩ ነው። ከንግግር ሁሉ ይመረጣል። ለምን? መዓዛ ድንግልናዋ ከሁሉ ስለሚበልጥ ነው። ተደጋጋሚ እንደተነጋገርነው ንጹህ መሆን የቻለችው በሚረክስ ዓለም ውስጥ ነው። ንጹህ መሆን የቻለችው ኃጢአት በሚስማማው ስጋ ነው። ንጹህ መሆን የቻለችው ከረከሱ ሰዎች ባህል እየኖረች ነው። እንደዚህ መሆን ለሰው ቀላል አይደለም። እንኳን ለሰው ለመላእክት ከባድ ነበር። ለመላእክትኒ የተክህኖም ድንጋል ሕሊና የተባለው ለዚህ ነው። ለመላእክት እንኳን የሕሊና ንጽህና አልተቻላቸውም። ይህንን ዛ ስለተገኘች እርግማን የሌለባት አልብኪ ነውር ወኢምንትኒ በላዕሌኪ እንቲአየ ሰናይ ርግቤ መልካሟ ርግብ ወዳጄ አቅራቢያዬ መደምደሚያዬ ወዳጄ ድንግል ማርያም ሆይ በላይሽ ላይ ምንም ነውር የለብሽም። ምንም ነውር ይላል ሰሎሞን መኃልየ ሰሎሞን ምዕራፍ 4 ላይ ሲናገር ወዳጄ ሆይ በላይሽ ላይ ምንም ነውር የለብሽም። ነውር ስለሌለባት ድንግል ማርያም አበባ ትባላለች። ሶስተኛ እመቤታችን ቅድስት ድንግል ማርያም ለምንድን ነው ጽጌ የምንላት አበባ የምንላት? ለምንድን ነው አበባ? ፍሬን ይዛ ስለመጣች ነው። ፍሬን ይዛ ስለመጣች ለዚያው ዓለምን ሁሉ የሚያጠግብ ፍሬ፣ ዓለምን ሁሉ የሚያጠግብ ፍሬ። አበባን ተከትሎ ምን ይመጣል? ፍሬ። መኃልየ ሰሎሞን ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል ላንብብላችሁ። እስመ ናሁ ክረምት ሀለፈ ወዝናምኒ ገብአ ገሬሁ ጽጌ አስተርአየ በውስተ ምድርነ ጊዜ ገቢድ በጽሐ ይላል። አያችሁ፣ እነሆ ክረምቱ አልፎ ሄደ፣ አበባውን በምድራችን ላይ ታየ፣ ወይኑን ቆርጠን የምንበላበት ጊዜ ደረሳል። ቆርጠን አበባ ታያለና ቆርጠን የምንበላበት ጊዜ ደረሰ ብሎ ፍሬን አስከተለ። አበባን ፍሬ ይከተለዋል። ድንግል ማርያም አበባ ናት፣ ልጇ ደግሞ የሕይወት ፍሬ ነው። ስለዚህ እመቤታችን የሕይወትን ፍሬ ስላፈራችልን አበባ ትባላል። የሕይወትን ፍሬ ባቄላ ካበበ ምን ትጠብቃላችሁ? ምን ትጠብቃላችሁ? የባቄላ እሸት አይደለም? አይደለም ነው? አዎ የባቄላ እሸት ነው የምትጠብቀው። በቆሎ ከዘረዘረ ምን ትጠብቃላችሁ? የበቆሎ እሸት። ድንግል ማርያም አበባ ከሆነች ምን እንጠብቃለን? ፍሬ ኢየሱስ ክርስቶስ እንጠብቃለን። ስለዚህ ድንግል ማርያም አፈራችልን። በእውነት ፍሬ ቢስ ለሆነው ዓለም ፍሬ ይዛለት መጣች። ፍሬ ያ ፍሬስ እንዴት ያለ ነው? ለዚህ እኮ ነው አባ ጊዮርጊስ ያመሰግናታል እንደዚህ ብሎ እጸኮን እንከ እሰመየኪ አንቺ እመቤቴ ቅድስት ድንግል ማርያም የበረሃም ኮይ ብዬሻለሁ ይላል። የበረሃም ኮይ ብዬሻለሁ ከመኮ ውስጥ ተጽወ ገዳም በማይከል አሃው በምድረ በዳ መካከል አፍርቶ እንደተገኘ እንኮይ አንቺ እንደዚህ ያለሽ መዓዛ ድንግልናኪ ምእዞ ለአንፌ የድንግልናሽ መዓዛ ለአፍንጫዬ በጎ መዓዛ ሆነ። ወፍሬ ከርስኪ ጥዑም ለጉሬ የማኅፀንሽ ፍሬ ኢየሱስ ክርስቶስ ለጉሮሮዬ ጣፈጠኝ። ታሕተ ጽላሎቱ ፈተቆ ነበርኩ የሚለውን ይዝና ከጥላሽ በፍቅር እየሳሳሁ እጠጋለሁ ይላል። ድንግል ማርያም ያፈራችው ፍሬ ወፎች ለቅመውት የሚሞቱበት ፍሬ አይደለም። ወይበልዐሁ አዕዋፈ ሰማይ ወኢይመውታ ድንግል ማርያም ያፈራችውን የሕይወት ፍሬ
አይዋፍ በልተውት አይሞቱም። ወፍ የተባሉ ማን ናቸው? የኛ ነፍስ ናቸው። እንኳን የበሉት ቃሉን የሰሙት ሞት አይቀምሱ። አማን አማን እብለክሙ ዘአቀበ ቃሌ ይጥዕሙ ለሞት። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር እሱ ሞትን አይቀምስም ብሏል ዮሐንስ ወንጌል ምዕራፍ 8። ቃሌን የሚጠብቅ ቢኖር እሱ ሞትን አይቀምስም። እና እመቤታችን በቂ መሶብ ናት። እውነት በቂ መሶብ ዓለም ቢበላ 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 የማትጎል መሶብ እመቤታችን ናት። ስለዚህ አባ ጊዮርጊስ በሰዓታቱ ሲያመሰግናት ምን ያለ? ከርስኪ መሶብ ፍሬ ማኅፀንኪ ልሁ ለይለክፎ እደኪሩ ለዘይበልዖ ባቢ ያጸግቦ ደርሁ። ድንግል ማርያም ሆይ ማኅፀንሽ መሶብ ነው። ማኅፀንሽ መሶብ ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ ደግሞ ኪሩብ የማይዳስሰው እሳት የሆነ የሕይወት እንጀራ ነው። ኪሩብ ሊዳስሰው መቼም እሳት የሆነ የሕይወት እንጀራ ነው። በማመን ለሚቀበለው ደግሞ የተራበውን የሚያጠግብ ነው። ስለዚህ ከርስኪ መሶብ ፍሬ ማኅፀንኪ ልሁ። ማኅፀንሽ መሶብ ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ ደግሞ እሳት የሆነ የሕይወት እሳት የሆነ እንጀራ ነው ብሎ ነግሮናል። ስለዚህ እመቤታችን ቅድስት ድንግል ማርያም ፍሬ ቢስ ስለሆነው ዓለም ፍሬ ይዛለት መጣች። ትናንት ብቻ አይደለም ዛሬም ለፍሬ ቢስነታችን የምትጠቅመን አበባ ናት። እውነቴን ነው የምነግርህ። ፍሬ ቢስ ለሆነ ሰው ሁሉ በጸሎቷ ለፍሬ እንዲበቃ ታደርገዋለች። እሷን ከመሃል አድርጎ ከቦ የጸለየ ሁሉ የመንፈስ ቅዱስን እሸት ይበላል። እውነቴን ነው የምነግርህ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስታነቡ እስከ ቁጥር 13 ስታነቡ ሐዋርያትም ከኢየሱስ እናት ከድንግል ማርያም ጋር ለጸሎት ምን ይሉ ነበር ይላል? ይተጉ ነበር። እሷን ይዘው ሲተጉ ምን መጣ? መንፈስ ቅዱስ አደረባቸው። በመንፈስ ቅዱስ ምክንያት ማደር ምክንያት ስንት ሰው አሳመነ? 3000 ሰው። 3000 ሰው ስላሳመነ በዓሉ ምን ሆነ? በዓለ ሰዊት። በዓለ ሰዊት ማለት ነው የእሸት በዓል ማለት ነው። የእሸት በዓል ለምን የእሸት በዓል የተባለው? ቤተ ክርስቲያን መጀመሪያ የምእመን 3000 የምእመን እሸት ስለቀመሰች የመንፈስ ቅዱስን አዝመራ የቀመሰችው መንፈስ ቅዱስ የወረደለት ፍሬ የተገኘ። ፍሬ ቢስ የነበረው ጴጥሮስ ድንግል ማርያምን ከመሃል አድርጎ ተጠግቶ ሲጸልይ እሱ ራሱ 3000 ሰው አፈራ። ፍሬ ቢስ የሆነ ሰው ድንግል ማርያምን ከቦ ልጇን ሊቀ ካህናትና ንጉሥ አድርጎ ከጸለየ ለፍሬ ይበቃል። እና ድንግል ማርያም አበባ ናት፣ ልጇ ደግሞ ፍሬ ነው። ፍሬውን የበሉ ደግሞ ሕይወት ያገኛሉ። ፍሬን ላፈራችልን ለድንግል ማርያም ክብር ምስጋና አይገባትም? ይገባል። የሀገራችን ገበሬ ፈሪሃ እግዚአብሔር ያለው ነው። የከተማ ሰው ጥጋቡ ልክ የለው። የከተማ ሰው በአጠቃላይ አይደለም፣ አንዳንዱ ጆን ባለ የገጠር ሰው እንጀራ በልቶ ምንድን ነው የሚያደርገው? መሶብ አርጎ ስሞን የሚያነሱ መሶብ አክብሮን የሚያነሱ። የከተማ ሰው መሶብን የለም ነገሩ ፍሬ ነው። ታውት ምላችሁ በጣም መሶብ የሚያከብር ነው በእውነት የገጠር ሰው። ይህ እኮ ዝም ብሎ የመጣ አይደለም፣ ከድንግል ማርያም መሶብነት የመጣ ነው። እያንዳንዱን ነገር በባህል አስገብተው እየኖሩት እና ድንግል ማርያም መሶባችን ናት። አበባ የተባለችው ፍሬ ይዛ ስለመጣች ነው። እግዚአብሔር በእናቱ በድንግል ማርያም ፍሬ ለማፍራት ያበቃል። ስንተኛ ነው ያየነው? 3ኛ። 4ኛ ድንግል ማርያም ለምንድን ነው አበባ የምትባለው? አበባ ይወደዳል አይደለም? አይወደድም? ይወደዳል። ይወደዳል። አበባ ይወደዳል። በጣም ነው የሚወደደው። ንቦች ይወዱታል አበባን ማለት ነው። እመቤታችን የማይወዳት የለም። በእውነት የሚወደድ ባልነት አለ።
ፍቅሯ በጠባዩ የሚስብ ነው። የእመቤታችን ፍቅር ሰው ዲያብሎስ ልቡናው ካላወረው በቀር የድንግል ማርያም ውበት የማይሰበው ሰው የለም። መልካም ውበቷ ማለት ነው። ንግግሯ ውብ ነው። ድንግልናዋ ውብ ነው። ንጽሕናዋ ውብ ነው። ርኅራኄዋ ውብ ነው። ሃይማኖቷ ውብ ነው። ትህትናዋ ውብ ነው። ልቅም ያለች ነውር የሌለባት ተወዳጅ ድንግል ማርያም ነው። እንደ ድንግል ማርያም መወደድ ያለው የለም። በእውነት መወደድ ያለው እና እግዚአብሔርን የሳበው የማን ውበት ነው? እስኪ ንገሩ። እግዚአብሔር ለአብርሃም ተገልጦ ምን እንዳለ ሰምታችኋል? ምንድን ነው ያለ? የአብርሃም ውበት ስቦት አይደለም። እግዚአብሔር መጥቶ ከማን ቤት ነው ያደረው? ከእግዚአብሔር። አንድ ጥሩ ሰው አግኝቶ አብርሃም ከጣዖት የመጣው ጥሩ ሰው ስላገኘ እግዚአብሔር የሁሉ ሰማይ ወርዶ ከአብርሃም ድንኳን ሲገባ ላያችሁት አይታችሁታል። እግዚአብሔር አንድ ጥሩ ሰው ካገኘ ወደዚያ ቤት ይመጣል። የአብርሃም ውበት ከሳበው እግዚአብሔር ውሸት ዋሽቶ እኮ ያውቃል። አብርሃም አባ ጊዮርጊስ የሚለው ነገር አለ። እንደዚህ ምን አባቶች የምንቀፈል ይችላል አይደለም ይላል። አብርሃም ውሸት ዋሽቷል። አነሰም በዛም ዋሽቷል። ምን ብሎ ነው ዋሽ? ሳራን ምን ናት ነው ያለ? እህቴ ናት ብሏል። ሚስቱ ናት። በምስጢር ቢረቀቅም ምን ቢልም በቦታው ይተረጎማል። ዙሮ ዋሽቷል። ውሸት ደግሞ ያመጣ ራሱ። አብርሃም እግዚአብሔር አትሂድ ወዳለው ሀገር ሄዷል አይደል? የት ሄዷል? ግብፅ አትሂድ ብሎት ነበር። ሄዷል። አብርሃም ከገረዱ ወልዷል። ይህ ሁሉ ቢያደርግም ግን ንስሐ ስለገባ ዘመዶቹን ጥሎ ስለወጣ አምላኩን ባይኖረ ጠባዩ ተመራምሮ አውቆ በሃይማኖት ስለጸና ለእግዚአብሔር ስለተንከራተተ እግዚአብሔር የአብርሃም ውበት ከሰማይ እስከ ምድር ድረስ ስቦታል። የድንግል ማርያም ውበት እንዴት አይስብም? ምንም ነገር እኮ ነው። በውስጥ በአፋ ፈልጎ በድንግል ማርያም ምን አገኘው ማለት ይችላል። መጽሐፍ ቅዱስ ላይ ምንም ነውር ያልተገኘባት ብቸኛ ሰው እሷ ብቻ ነው። እግዚአብሔር ባዶ መጥቶ ልጇ የሆነ እንዳይመስላችሁ። እግዚአብሔር ልጇ እንዲሆን ያበቃት ይዛው የተገኘችው የበቃ የነቃ አይምሮ ነው። እግዚአብሔር ነፃ ፈቃድን ስለማይሻማ እግዚአብሔር በድንግል ማርያም የመጣ ወዳጇ ሊሆን አይደለም፣ ልጇ ሊሆን። እንደዚህ ለማድረግ የበቃ ውበት አላት። የሚስብ ፍቅር ነው ያላት እመቤታችን። አበባ ንቦችን እንደሚስብ ሁሉ የድንግል ማርያም ውበቷ እግዚአብሔርን ስቧል። ነቢያትን ስቧቸዋል፣ ሐዋርያትን ስቧቸዋል፣ ሰማዕታትን ስቧቸዋል፣ ጻድቃንን ስቧቸዋል። አይምሮ የሌለውን ደግሞ አይስበውም የድንግል ማርያም ፍቅር እንጂ የድንግል ማርያም ፍቅር ይስባል። አባ ጊዮርጊስ የተናገረውን እዚሁ ሰዓታት ላይ ያለውን አንድ ነገር ልጥቀስላችሁ። ፍቅርኪ ሰምፔር ለዘይርህቆ ይስህቦ መንገለ አሚን ያቀርቦ ከማቲ አልቦ ምክንያተ ብሂል ዘተውልቦ። ፍቅርሽ ምንድን ነው አለ? ሰምፔር ነው። የራቀውን ምን ይላል አለ? ያቀርባል። አበባይቱ ሩቅ የሆኑ ንቦችን ጠርታ እንደምታመጣ የድንግል ማርያም ፍቅር ይስባል። የራቀን የሚያቀርብ ነው። እግዚአብሔር ሩቅ ነበር። ኢሳይያስ እንደው ሰማዩን ቀደህ በወረድክልን እንዳለ ርቆ ነበር እግዚአብሔር ከኛ። እግዚአብሔርን ስባ ቅርብ ያደረገ መዓዛ አላት ድንግል ማርያም። እግዚአብሔርን ቅርብ ያደረገ እግዚአብሔርን ቅርብ እንዲሆን ከሚያደርግ ሰው በላይስ ማን ባለውለታ ሊሆን ይችላል? የራቀን ያቀርባል። ይሄ ሰምፔር የሚባለው የብረት አይነት የእንቁ አይነት እንደ ማግኔት ሩቅ ያሉትን የሚሰበስብ ነው። ልክ እንደዚህ ያንቺ ፍቅር እንቁ ነው። የራቀን ይጠራል፣ ከሩቅ ያለን ይስባል። ሩቅ የሆነን ሰው ስቦ ወደ እምነት ያቀርበዋል። ድንግል ማርያም ከእግዚአብሔርና በሰው መካከል መጋረጃ ሆና የማታሳየን ሳይሆን የድንግል ማርያም ፍቅር ወደ እግዚአብሔር የሚያቀርብ ነው። ሰው ድንግል ማርያምን ከወደደ ማርያም ብሎ አይቀርም። ማርያም ብሎ ማን ይላል? ወልድ ይላል። ወልድ ካለ ማን ይላል? አብ ይላል። አብ ካለ መንፈስ ቅዱስ ይላል። ማርያም ብሎ የሚል ቀራፍ የለም። ስለዚህ የድንግል ማርያም ፍቅር ወደ እግዚአብሔር የሚያቀርብ ነው። ለፖለቲሱ ባንዲቱ ሔዋን ከእግዚአብሔር ርቀን እንደነበር ባንዲቱ ሔዋን ደግሞ ወደ እግዚአብሔር ቀረበ።
በራቅሁበት ቀረብኩ በወደቅኩበት ተነሳው ያለ አባ ጊዮርጊስ ስለዚህ መብል አርቆኝ ነበር መብል አቀረበኝ ሴት አርቆኝ ነበር ሴት አቀረበችኝ ይላል። ሴት አራቀችኝ ያለው ማን ነው? ሴት አቀረበችኝ ይላል ማን ነው? እመቤታችን። መብል አራቀኝ ምንድነው የሚለው ምን ነው? መብል አቀረበኝ የሚለውስ ቅዱስ ሥጋውን ክቡር ደሙን እና እመቤታችን አበባ መባሏ በዚህ ውበቷ የተነሳ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላኛው አምስተኛው የመጨረሻ ነው። እመቤታችን አበባ የምትባል ለምንድን ነው ሲባል ልጇ በጎ መዓዛ ስለሆነ ነው። በጎ መዓዛ ስለሆነ ነው። በጎ መዓዛ ስለሆነ ቅዱስ ጳውሎስ እንዲህ ይላል የሞት ሽታና የሕይወት ሽታ አለ ይልና ነይነሰ መዓዛሁ ለክርስቶስ ነይነ እኛ ግን የማን መዓዛ ነን አለ? የክርስቶስ መዓዛ ነን ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ ግን የክርስቶስ ለሕይወት የክርስቶስ መዓዛ ነን። የክርስቶስ መዓዛ ነን። ኃጢአት ክፉ ሽታ ነው። ክርስቶስ ደግሞ በጎ መዓዛ ነው። ስለዚህ ያ መዓዛ መጣና የረከሱትን ሁሉ ቀደሳቸው። በእውነት ማለት የረከሱትን ሁሉ ነው የቀደሳቸው። እና ለዚህ ነው ሊቁ ሲጸልይ እመቤታችንን ሰዓታት ላይ አባ ጊዮርጊስ ሲጸልይ ምን ነው አይትእቲ ጸአተ ኃጣውእ የኃጢአቴን ክርፋትና ሽታ አርቂልኝ ይላል እመቤታችን። በመዓዛ ፍረትኪ በዝኒ በአንቺ ሽቱ እኔን አጣፍጭኝ ስጥት ይሰቀየ ወሐሴት አቅንትኒ የኃጢአት መታጠቂያዬን ሳቁን ቁረጭልኝና የደስታ መታጠቂያን አስታጥቂኝ ይላል። ስለዚህ የኃጢአቴን ክርፋት አርቂው ብሎ የሚናገረው ለዚህ ነው። ልጇ በጎ መዓዛ ስለሆነ ነው። በጎ መዓዛ በመዓዛ ፍረትከ ንረውዝ አይደል ያለ ማለት ሰሎሞን ምዕራፍ 1 ላይ ሽቱ የተቀባ ሰው የሄደበት ሁሉ ይታወቃል። የሽቱን መዓዛ እየተከተለ ይሄ የክርስቶስ በጎ መዓዛው የሚባለው መልካም ስራዎቹ ናቸው። መልካም ስራዎቹ ያደረጋቸው ነገሮች ትሕትናው፣ ቅድስናው፣ መሐሪነቱ፣ ይቅርባይነቱ፣ በጎ ፈራጅነቱ፣ ርህሩህነቱ ይሄ ሁሉ መዓዛ ይባላል። እኛ የክርስቶስ መዓዛ ነን ሲል የክርስቶስ መታወቂያው ነን ሲል ልብስ በመዓዛው እንዲታወቅ ይሄ የገሌ ሽታ የከሌን ወዝ ይመስላል ለሚባለው እኛ የክርስቶስ መታወቂያ ነን ያለ ቅዱስ ጳውሎስ ዮሐንስ ወንጌል ምዕራፍ 12 ላይ ስታነቡ የዚያ ሽቱ መዓዛ ቤቱን ምን አለው የሚል ታገኛላችሁ። ሞላው ይላል። ማን ያመጣችው? ባለ ሽቱዋ ማርያም ያመጣችው ሽቱ የክርስቶስን እግር ስትረጨው የሽቱ መዓዛ ቤቱን ሞላው ይላል። ይሄን ሊቃውንቶች ተረጉሙት ጌታችን ኢየሱስ ክርስቶስ በጎ መዓዛ ነው። ያንን መዓዛውን የቅድስናውን መዓዛ ለቅዱሳን ሰጣቸው። እነሱ ደግሞ ምግባርን አፈሩና የነሱ የምግባራቸው መዓዛ ቤቱን ሞላው ማለት ቤተ ክርስቲያንን ሞላት ማለት የዛች ሴት ሽቱ። ይሄን ወንጌል በአንቀጹ የተረጎሙት የግዕዝ በግዕዝ መተርጉማን ሊቃውንት እንዲህ ብለው ተርጉመዋል። የዚያች ሴት ሽቱ ቤቱን ሞላው ማለት ቤተ ክርስቲያንን የሞላ የቅዱሳን ስመጥር ሕይወታቸው ነው የሚታይ ይወጣል። እንዲህ ይላል ሰሎሞን መጽሐፈ መክብብ ምዕራፍ 10 ላይ የይስም ሰናይ ቅባ መዓዛ ወዕለተ ሞት ምልዕተ ልደት ከመልካም ሽቱ መልካም ስም ይሻላል ከሚወለዱበት ቀንም የሚሞቱበት ቀን ይሻላል። ስለዚህ መልካም ስም ከሽቱ ይሻላል ያለው ለምን መስላችኋል? የትኛው ስም ነው? በለጡ አየሉ የሚለው ስም ነው አይደለም። ምን የሚለው ስም መስላችኋል? ክርስቶስ የሚለው ስም ነው። ክርስቲያን የሚለው ስም እፍረት ዘተሰውጠ ስምከ ይላል። ስምህ እንደሚፈስ ሽቱና ዘይት ነው የሚለው መኃልየ ሰሎሞን ምዕራፍ 1 ላይ ያለ። በዚያ ስም ኑረው የቅድስናቸው መዓዛ
በዓለም ሁሉ የተሰማቸው የእሱን ወፃ ስሟ ተነገሩ ውስተ ሁሉ አድያመ ሶርያ እንደተባለ የእሱ ስም አጠራሩ በታምራቱ በትምህርቱ በልዕልናው ስሙ እስከ ምድር ዳርቻ እንደደረሰ ቅዱስ ስራ ሰርተው ስማቸው ከምድር እስከ ሰማይ የተጠራላቸው ቅዱሳን መዓዛው ቤቱን የሞላ ሽቱ ይባላል። ስለዚህ የዚያ ሽቱ መዓዛ ቤቱን ሞላው እንደተባለ ቅዱሳን ስራ ሰርተው የክርስቶስ መዓዛ ስለሆኑ በቤተ ክርስቲያን ክብራቸው ሞልቶ ይፈሳል። ማህሌት ይቆምላቸዋል፣ በዓል ይሰየምላቸዋል፣ ታቦት ይቀረጽላቸዋል፣ ቤተ ክርስቲያን ይተከልላቸዋል፣ ስማቸው ይመሰገናል፣ ገድል ይጻፈላቸዋል፣ ክብር ይሰጣቸዋል። ለምን? የሽቱ መዓዛ ቤቱን ሞልቶታል። እና እንግዲህ ድንግል ማርያም በጎ መዓዛ ናት። ጽጌረዳ የነካ ሰው እጁ ምን የሚሸት ይመስላችኋል? እና በቤታችንን የቀረባት ሁሉ ያያት ሁሉ ስሟን የሰማው ሁሉ አንዳች ነገር ይቀበል። እውነት አሰብ ኤልሳቤጥ የእመቤታችን ምኗን ሰማች? ከዚያ ምን አደረባት? መንፈስ ቅዱስ። የድንግል ማርያም ቃሏን የሰማም ስዕሏን የነካም አይደለም እንዴ? ነው አይደለም? አበባን እንግዲህ አይታችሁታል አይደል? እንኳን አይተነው ስለን እንድትሰጥበታለን። አይታችሁ ታውቃላችሁ? የከተማ ልጆች እንቁጣጣሽ የሚሉት ስለሌላቸው ምን ነው የሚሰጡት? አበባውን በምን ስለው ነው የሚሰጡት? በወረቀት ስለው ነው የሚሰጡት። ሰዎቹ ምን ተቀበሉ ይባላል? አበባ ተቀበሉ ይባላል። ግን አበባ ነው። አበባውን ሲያዩ ምንድን ነው የሚያስታውሱት? ንገሩ። ዋናውን አበባ ማለት አንዳንድ መስሪያ ቤት ስትሄዱ በተለይ ወደ ኤርፖርት ወደዛም ስንሄድ ዝም ብሎ የሆነ የፕላስቲክ አበባ ነው። ዛፍ ይሄ ደግሞ ዛፍ ነው። ይለቃ ይወጥ ግን ዛፉን እንዲያስታውሱ የእመቤታችን የቅድስት ድንግል ማርያም ስሟን የምናነሳው ስዕሏን የምንሰግድለት ለምን ይመስላችኋል? በስዕሏ ማንን ስለምናስታውስ? ክርስቶስን ስለምናስታውስ ብቻ አይደለም። ማን እናስታውሳለን? ራሷን የኪሩቤል ስዕል በተሳለበት የማን ኃይል በዚያ ላይ አለ? የኪሩቤል ስዕል ረድኤት አለ አይደለም? በኪሩቤል ላይ ማን ስላለ? የእግዚአብሔር ስዕል፣ የእግዚአብሔር ኃይል ስላለ የኪሩቤል ስዕል በተሳለበት የእግዚአብሔር ኃይል በዚያ ላይ። የድንግል ማርያም እንግዲህ ታስታውሳላችሁ ኦሪት ዘጸአት ምዕራፍ 24 ላይ እንደተነገረው እግዚአብሔር ለሙሴ ምንድን ነው ያለው? ወግበር ክልኤተ ኪሩቤል እምወርቅ ጽሩይ፣ ከጥሩ ወርቅ ምን ስራ ነው ያለው? ምንድን ነው ያለው? ሁለት የኪሩቤልን ስዕል ቅረጽ ነው ያለው ከጥሩ ወርቅ። ከዚያ በኋላ ሁለቱ ኪሩቤልን እንዲህ እንዳውራ ዶሮ ክንፋቸውን አያይዞ ከሳለ በኋላ እነሱ በላይ በመግጠሚያው ላይ ነው በስሬት መክደኛው ላይ የታቦቱ መግጠሚያ ይሄ ሆኖ አንደኛው ኪሩብ ፊቱን ወደዚያ ዙሮ ይሄኛው ኪሩብ ደግሞ ፊቱን ወደዚያ ዙሮ ከስሬት መክደኛው ላይ ምን ይላል? ይሰራል። ታቦቱ ይሄ ቢሆን የስሬት መክደኛ የሚባለው ይሄ እንደዚህ ብሎ ይከደናል። መክደኛው ላይ ኪሩቤል ይሰራል። መክደኛው ላይ እግዚአብሔር በስሬት መክደኛው በዚህ ምን ያሰማዋል? ለሙሴ ድምፅ ወይም ቃል ያሰማዋል፣ ኃይል ይሰጠዋል፣ ረድኤት ይሰጠዋል፣ መንፈሱን ያሳድርበታል። ከስሬት መክደኛው ላይ ሁለቱ ኪሩቤል ከተሳሉበት እንግዲህ ሁለቱ ኪሩቤል ከተቀጠቀጠ ወርቅ ተሰርተው ነው። ኪሩቤል ግን ያለው የት ነው? የት ነው ያሉት? በሰማይ ነው ያሉት፣ እዚህ የሉ። ስዕላቸውን እያየ ግን ሙሴ ኃይል ያገኛል። በኪሩቤል ስዕል ላይ የማን ኃይል ስላለ ነው? የእግዚአብሔር ኃይል ስላለ ነው። ደስ ይለዋል ሙሴ የኪሩቤልን ስዕል ሲያያቸው። ምክንያቱም በዚያ ማን እንደሚያነጋግረው ያውቃል። እግዚአብሔር እንደሚያነጋግረው ስለሚያውቅ ነው። እንግዲህ ታቦቱ እመቤታችን ከሆነች የስሬት መክደኛ የተባለ ምን ነው ያለው? ድንግልና ነው የስሬት መክደኛ። ከዚያ ያለው ከውሳጣዊ ቃል ማን ነው? በማህፀኗ ያደረ አካላዊ ቃል። እንግዲህ የኪሩቤልን ስዕል ባለበት የእግዚአብሔር ኃይል ካለ የድንግል ማርያም ስዕል ባለችበት የእግዚአብሔር ኃይል አለ የለም? አለ። የኪሩቤልን ስዕል ያዘለችው ታቦት ሲያይ ዳዊት ከዘለለ እኔ የድንግል ማርያምን ስዕል እያየሁ እንደው ምን ነው በሆነልኝ
ብንከባለንስ እንኳን መስለንና እልል ማለት ይቅርና በስዕሉ ስር ይገርማል እኮ። እኔ የሚገርመኝ የአዳምና የሔዋን ልጅ የሚወደውን ሰው እስቲ እንዲሁ ፎቶውን ስላክልኝ ለመጽናኛ ይላል። የድንግል ማርያም ስዕል ሲባል የለም። ፎቶውን ለምንድን ነው የምትይዘው? ሰውየውን ብቻ የምትወድቀው ለምን ፎቶ ትይዛል? ለምንድን ነው የሚይዘው? ፎቶውን ሲያይ ልቡ ከማን ጋር ነው የሚጣበቅ? በናፍቆት አጎቱ ይሆን አክስቱ፣ የእናት ልጅ ምን ያጎቱ ልጅ እኔ የሚያገባኝ የለም ዝምድና ነው። ግን ፎቶውን ሲያይ ልቡ የበለጠ የሚጣበቅ ከማን ጋር ነው? ከማን ጋር ነው? ከዚያ ከሚወደው ሰው ጋር ነው። የድንግል ማርያምን ስዕል ስናይ ልባችን ከማን ጋር ነው የሚዋደው? ከድንግል ማርያም ጋር ይዋሃዳል። እኛ እንጂ ከቀለም እና ከሰሌዳ ጋር ያለም ችግራችን። በዚያ ላይም የእግዚአብሔር መንፈስ አድሮ ይኖራል። ይህን ያደረገ እግዚአብሔር ነው፣ እኛ አይደለንም። እና ድንግል ማርያም እውነቴን ነው ብዙ የከረፋ ሕይወት ያለንን ሁሉ መዓዛ እንዲኖረን፣ ሰው እንዲያከብረን፣ ሰው እንዲወደን ያደረገ እመቤታችን በጎ መዓዛ ያለው ክርስቶስን ስለወደደችልን። የድንግል ማርያም አበባ ባይሆን ኑሮ አሁን እዚህ ማን ይሰበሰባል? የምን ጳጳስ አለ? የምን ቄስ አለ? የምን ሲኖዶስ አለ? የምን መምህር አለ? አበባይቱ በቀለች፣ እዚያ ላይ መጥቶ የእግዚአብሔር መንፈስ አረፈ። በዚያ ምክንያት እኛ ተሰበሰብን እና ለዚህ ነው ቅዱስ ቄርሎስ አስተጋባአተነ ቅድስት ድንግል እንተባቲ ነዋየ ድንግልና ዘአልቦ ሙስና፣ ነውር ነቀፋ የሌለበት ንጹሕ ድንግልና ያላት ልባም ዕቃ ድንግል ማርያም ከየተበተንበት ሰበሰበችን አለ። ለዚህ ነው ነገስታት መጡ፣ እሷ ካለችበት ዋሻ ተሰበሰቡ። እረኞች መጡ፣ ድንግል ማርያም ባለችበት ዋሻ። መላእክት መጡ፣ ድንግል ማርያም ባለችበት ዋሻ። ከብቶች እስትንፋሳቸውን ይዘው ተሰበሰቡ፣ ድንግል ማርያም ባለችበት ዋሻ። ወደ ድንግል ማርያም ወደ አበባ ንብ እንደሚሰበሰብ ወደ ድንግል ማርያም የሚሰበሰብ ሁሉ የእግዚአብሔር ንብ ነው። ቆሻሻ ባለበት የሚሰበሰብ ደግሞ ዝንብ ነው። እንግዲህ ንብ ከሆንክ አበባይቱን የተከተልክ ተሰብሰብ። ኧረ አልፈልግም ዝንብ ነኝ ካልክ ደግሞ ሜዳ ለሜዳ መሮጥ ይቻላል፣ አልተከለከለም። የሱፍ አበባ ላይ ብላለች አይደል እመቤታችን? የሱፍ አበባ በጠባዩ ምን አይነት መሰላችሁ? የሱፍ አበባ የፀሐይን ብርሃን ነው የሚከተል። ለምሳሌ ጠዋት ብታዩት ወደ ምን ነው የሚዞረው? ፀሐዩ ደግሞ ወደ ሲሄድ ወደ ነው የሚሄደው ወደ ምዕራብ። ፀሐይ ነው የሚከተል አቅጣጫውን እያለ ነው የሚዞረው ዘንበል እያለ። አይሁት ሄዳችሁ ድንግል ማርያም የማንን ፈቃድ የምትከተል ይመስላችኋል? የእግዚአብሔርን ፈቃድ የምትከተል። የእግዚአብሔርን ፈቃድ በሕይወቷ ዘመን ያገለገለች አበባ ድንግል ማርያም ነው። ድንግል ማርያም ስሟ በተጠራበት የእግዚአብሔር ፈቃድ አለ። እሷ ጋር ሲጠጋ ሰው የእግዚአብሔርን ፈቃድ ያገኘዋል። የእግዚአብሔር ፈቃድ የዓለሙ መዳን ነው። ዓለም እንዲድንም የመጣ በሷ በኩል ነው። እና እንግዲህ ድንግል ማርያም በጎ መዓዛ ያላት አበባ ናት። እንግዲህ ሕይወታችንን መራራው ሕይወታችንን ያጣፈጠልን ሽቱ ክርስቶስ፣ እሱን ያመጣችልን የሽቱ ሙዳይ ድንግል ማርያም ናት። እንግዲህ የረከሰውን ሕይወታችን የጎሰቆለውን ማንነታችንን እግዚአብሔር እንዲቀድስልን በረከቷ ረድኤቷ የድንግልናዋ መዓዛ በላያችን ላይ ይፍሰስብን። ቢያንስ ይችን ውዳሴ ማርያም ስትሉ አስታውሱ በጸሎታችሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ያስተማረን የመከረን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተማርነውን በልቡናችን ሰሌዳ ያውልልን፣ ያሳድርልን። የእመቤታችን ፍቅር ያብዛልን። ይህንን የመጣውን 40 የጽጌ ዘመን ከእመቤታችን ጋር ፍቅሯን የምናበዛበት ከመድኃኒዓለም ጋር የምንታረቅበት የአንድነት የበረከት ጊዜ ያድርግልን። እንደሚታወቀው ለዚህ ለሆስፒታላችን ገንዘብ እየሰጡን ያሉ አሉ። እሱን በጸሎት እናነሳለን። 90 ቀን ሰጥተን ነበረ። እስካሁን ድረስ ሳምንት የሆነ ብር ነግሬያችሁ ነበር፣ የዛሬ 2 ሳምንት። አሁን በትክክል እርግጠኛ መሆን አልችልም። 95 ሚሊዮን ብር አካባቢ ተሰብስቧል ማለት ነው።
እንደዚያ ተሰብስቧል። መሬቱ እንዳለቀልን በቃ የሆስፒታሉን ቁፋሮ እንጀምራለን ማለት ነው። እንጀምራለን። እግዚአብሔርም ያስፈጽመናል በእርግጠኝነት። ሁሉም ነገር ሲደርስ መልስ ይሆናል ማለት ነው እና እሱን ሰርተን በእርግጠኝነት ብዙ ነገር እንሰራበታለን። መድኃኔዓለም አይናችን አቆይቶ ካሳየን መልካም ስራ እንሰራበታለን። በዚህ እርግጠኛ ሁኑ ሁላችሁም። መልካም ስራ ቤተክርስቲያንን የሚያስደስት ልባችንን የሚያረጋጋ ስራ እንሰራበታለን። ያለ እግዚአብሔር ፈቃድ አላሰብነውም። በእርግጠኝነትም በዚህ ሆስፒታል እግዚአብሔርን አናስከፋበትም። እግዚአብሔርን የሚያስደስት ስራ አቅደን የጀመርነው ሰውንም እግዚአብሔርንም ደስ እንዲለው እናደርጋለን። ብቻ መድኃኔዓለም ኢየሱስ ክርስቶስ እንደ ፈቃዱ ያደርሰን። ይህንን ሆስፒታል ስናቅድ እኔም ሳቅድ አንዳች ስጋዊ ደማዊ እቅድ የለበትም። ስጋዊ ደማዊ ፈቃድ ማለት ነው። ሆስፒታሉን ሰርተን እንዲበልጽገን እንዲሰርተን የሚል የለውም። የእግዚአብሔርን ሀሳብ ብቻ አስበን በቅንነት ጀምረነዋል። መድኃኔዓለም ደግሞ ያ ቅንነት መሆኑን ጊዜው ደርሶ ለሚያይ አይን ለሚሰማ ጆሮ ሁሉ እንድናይ እግዚአብሔር ያስፈጽመን። ሳናውቃቸው የሚሰጡልን ዘመዶቻችን ወንድሞቻችን በክርስቶስ የተዋሃዱን በድንግል ማርያም የተዛመዱን ዘመዶቻችን የክርስትና ወገኖቻችን ሁሉ አምላከ አበው አምላከ ጉባኤ ኢየሱስ ክርስቶስ የምህረቱን ስጦታ ይስጣቸው። እግዚአብሔር ይስጥልን። እስካሁን ገቢ ማሰባሰቢያ የኦንላይን አላዘጋጀንም። በስልክ ብቻ የሚሰጡን ሰዎች ናቸው። ይሄ ብር የተሰበሰበው ይሄ ሰው እንደሚወደን አያሳይም። እውነቴን ነው ነገር ይሄን የሰጠን ማን ነው? እግዚአብሔር ነው። ሰው ሳናውቀው እንዴት 90 ሚሊዮን ብር ይሰጠናል? ያላየ ነው ሰው ማለት ሳናያቸው ይሄንን ሰጥተውናልና ይሄን የሰጠን መድኃኔዓለም ነው። እሱ በዕለተ ዓርብ ሲሰደብ ሲጠላ ሲገረፍ ውሎ እኛን ግን ሳይገባን ከሰው ጋር እንድንዋደድ አድርጎናል። ይህን ያደረገን እሱ መድኃኔዓለም ነው። በደሙ ቀድሶ በልጅነት አትሞ ወንጌልን ለፍቶ አስተምሮ እኛ ሳንለፋ በሰው መሀል እንድንኖር ያደረገን አምላክ ይክበር ይመስገን። ዘመድ የሌለንን ዘመድ የሰጠን አምላክ ክብር ምስጋና ይግባው። አዎ ይሄ በአክስት ባጎት በእናት በወንድም አይሰራም። እንደዚያ በሚሆን ኑሮማ እየተቀናናን እንጠፋ ነበረ። የወንድም ልጅ ያጎት ልጅ ቢሆን ኑሮ እንዴት ብሎ ይሰራ ነበር። እግዚአብሔር የሰጠው ዘመድ ግን አይታጠፍም። ዘመንም አይገድበውም፣ ወረትም የለውም እና እግዚአብሔር ባይዱን ዘመድ ዱሩን ገመድ አድርጎ እሱ እንደ ቸርነቱ እያስተካከለ ባዶነታችን እየሞላ ስራውን እሱ በፈቃዱ እየሰራው ነውና ቤተክርስቲያን የምናስደስትበት እሱን የምናመልክበት ስራ እንድንሰራበት ይፍቀድልን። የሰጡንን ወገኖቻችንን ሁሉ አሁን በክርስትና ስም እንጠራለን። ሰላም ለኪ እንበልና እናንተ ቁማችሁ ትሰማላችሁ እንዳይደክማችሁ ማለት ነው። ሰላም ለኪ ዘነሰክን ለኪ ማርያም ለነስተው አጥማሩን አሁን ተማይጸልይ በይታና ምጆያይ ማውት ማይበረናው ግድባሪክ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወደ ሐሴ መንፈሴ ለአምላኬው መድኃኒ እስመ ርእየ ሕማማ ለአመቱን አሁን ይጀስ ያስተበጽኡን ኩሉ ትውልድ እስመ ገብረ ሊተ ኃይለ እያጡ ቅዱስ ስሙ ሳይሉን ትውልደ ትውልድ ለይፈርህው ወገብረ ኃይለ በመዝራእቱ ወዘረወሙ ለደ አብዩ ዲና ልቦሙ ነሰቶሙ ለየራን መናብርቲዮም አእበዮም ለሰውታን ወአስከቦም በረከቱ ለረሁባን ፈኖም ለቆሙ ለብኡላን ምትወክፉ እስራኤል ቁልሁ ተዘከረ ሳይሎም ዘይቤሎም ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይመን ሰዓሊተ ምሕረት ለውሉደ ሰብእ ሰዓሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰዓሊ ለነ ቅድስት በጸሎት አስቡን ብለው በውዳሴ ማርያም አትርሱን ብለው በጎ ስራ እንድንሰራ ቀኝ እጁ ነው ያገዙንን ወገኖቻችንን ወለተ ጊዮርጊስን፣ ወለተ ማርያምን፣ ሀብተ ሥላሴን፣ ገብረ መድኅንን፣ ወለተ ኪዳንን፣ ኪዳነ ማርያምን፣ ወለተ ጻድቅን፣ አስራተ ድንግልን፣ ኃይለ መስቀልን፣ ወለተ ጻድቅን፣ ፍቅርተ ማርያምን፣ ወለተ ገብርኤልን፣ ኃይለ ሚካኤልን፣ ገብረ ኢየሱስን፣ አስካለ ማርያምን፣ ገብረ ማርያምን፣ ወልደ ገብርኤልን፣ ክንፈ ሚካኤልን፣ ወለተ ማርያምን፣ ወለተ ኪዳንን ጭንቀት ውስጥ ነንና አስቡን ብለዋል። መድኃኔዓለም ያስባቸው። ገብረ ማርያምን፣ ገብረ ሥላሴን፣ ተወልደ መድኅንን፣ ወለተ ጻድቅን፣ ስርጉተ ሥላሴን፣ ገብረ መድኅንን፣ ወልደ ሩፋኤልን፣ ወለተ ኪሮስን፣ ወልደ ገብርኤልን፣ ኪዳነ ማርያምን፣ ወለተ ብርሃንን፣
ክንፈ ሚካኤልን ኃይለ ገብርኤልን አስካለ ማርያምን ወለተ ማርያምን ወለተ ሥላሴን ክንፈ ገብርኤልን ገብረ እግዚአብሔርን ወለተ ሥላሴን አጸደ ማርያምን ወለተ ኪሮስን ወለተ ገብርኤልን ወለተ ሰንበትን ገብረ ወልድን ኃይለ ገብርኤልን ወለተ ዋሕድን ኃይለ ሚካኤልን ወለተ መድንን ክበበ ጊዮርጊስን ወለተ ሰንበትን ኃይለ ገብርኤልን ጸጋዬን ገብረ ሥላሴን እህተ ማርያምን ኃይለ ኢየሱስን መራተ ክርስቶስን ኃይለ ገብርኤልን ወለተ ማርያምን ገብረ መድንን ወለተ መድንን ወለተ ሐናን ወልደ ጊዮርጊስን ፍቅረ ማርያምን ክንፈ ኪሩቤልን ኃይለ ማርያምን ትርሲተ ማርያምን ኃይለ ገብርኤልን ገብረ ኪዳንን ወለተ ማርያምን ወለተ ሥላሴን ኃይለ ማርያምን ኃይለ ገብርኤልን ፍሬ ሰንበትን ወልደ ሐዋርያትን ፍስሐ ጽዮንን ገብረ ማርያምን ገብረ መድንን ገብረ ዮሐንስን ወለተ ሚካኤልና ሀብተ ማርያም ለንስሐ እንድንበቃ ጸልዩልን ብለዋል። መድኃኔዓለም ያብቃችሁ። ወልደ መስቀልን ኃይለ ገብርኤልን ወለተ ኪዳንን ወልደ ትንሣኤን ወልደ ሐናን ተክለ ወልድን ወለተ ሚካኤልን ወለተ ትንሣኤን ወለተ ሥላሴን ወለተ ሩፋኤልን ብስራተ ገብርኤልን ኃይለ ኢየሱስን ምሕረተ ሥላሴን ነፍስ ይማርልን። ገብረ ሥላሴን ወለተ ሚካኤልን ገብረ ሚካኤልን ነፍስ ይማርልን። ምስጢረ ገብርኤልን ወለተ ብርሃንን ሀብተ ጊዮርጊስን ሰይፈ ሥላሴን ወለተ ትንሣኤን ወለተ ሥላሴን ገብረ መድንን ወለተ ኪሮስን ገብረ ጻድቅ የጨጓራ በሽታ አለብኝ እግዚአብሔር ይማርህ በሉላችሁ። አሜን። ገብረ ሚካኤል በጽኑ ታምም ያለው አስቡኝ እግዚአብሔር ይማርህ በሉልን። ኃይለ ጊዮርጊስን ጥበበ ሥላሴን ወለተ ገብርኤልን ጸዳለ ማርያምን ሂሩተ ሥላሴን ገብረ ማርያምን ስምረተ አማኑኤልን ምስጢረ ሥላሴን ነፍስ ይማርልን። ኃይለ ሥላሴ የታመመ ልጄ ነው በጸሎት አስቡልኝ እግዚአብሔር ይማርልን። አጸደ ማርያምን ወለተ ሩፋኤልን ወለተ ትንሣኤን ወለተ ሐናን ገብረ ሚካኤልን ወለተ ጻድቅን ጽጌ ማርያምን ገብረ ኢየሱስን ወለተ ቂርቆስን ፈቃደ ገብርኤልን ወልደ ሐዋርያትን እህተ ገብርኤልን ወልደ መድንን ምሕረተ ሥላሴን ፍቅረ ሥላሴን ዶክተር መታሰቢያን ወልደ ዮሐንስን እህተ ማርያምን ፍሬ ሰንበትን ወለተ ማርያምን ፍቅርተ ማርያምን ወለተ ማርያምን መንበረ ሥላሴን ወለተ ሚካኤልን ገብረ አማኑኤልን ወልደ ሰንበትን ገብረ ሳሙኤልን ፍቅርተ ሥላሴን ኃይለ ማርያምን ፍቅርተ ዮሐንስን ፍቅረ ዮሐንስን ስምረተ ሥላሴን አጸደ ማርያምና ሰይፈ ሚካኤልን ለክቡር ሥጋው ወደሙ እንዲያበቃን ብለዋል። መድኃኔዓለም ያብቃልን። ሰይፈ ገብርኤልን ወለተ ኪዳንን ወልደ አረጋዊ ተጠምቀ መድንን በጽኑ የታመሙ ተክለ መድን በጽኑ የታመሙ እግዚአብሔር ይፈውስልን። ተጠምቀ መድንን አስካለ ማርያምን አጸደ ማርያምን ወለተ ማርያምን ፍቅርተ ማርያምን ሰይፈ ገብርኤልን ኃይለ ገብርኤልን ወለተ ኪዳንን ወለተ ሥላሴን ገብረ መድንን ገብረ ጊዮርጊስን ወለተ ማርያምን ወልደ አረጋዊን ወለተ ሥላሴን ተስፋ ማርያምን ብርሃነ መስቀልን ሀብተ ሚካኤልን ወልደ ገብርኤልን ወለተ ሰንበትን ሂሩተ ማርያምን ወለተ ኪዳንን እህተ ገብርኤልን ወለተ ማርያምን ጸዳለ ማርያምን መዓዛ ድንግልን ወልደ አብን ጽጌ ማርያምን ወለተ ሕይወትን ገብረ ሥላሴን ወለተ ኪሮስን የወለተ ኪሮስን ነፍስ ይማር። ተክለ እስጢፋኖስን ወለተ አማኑኤልን እህተ ጊዮርጊስን ወለተ ጊዮርጊስን አስካለ ማርያምን ገብረ ሥላሴን ወለተ ሥላሴን ወልደ ሩፋኤልን ገብረ እግዚአብሔርን ገብረ መስቀልን ተክለ ዮሐንስን ክንፈ ገብርኤልን ወለተ ማርያምን ኃይለ ጊዮርጊስን ኃይለ ማርያምን ገብረ ሕይወትን ወለተ ገብርኤልን ወለተ ትንሣኤን ኃይለ ማርያምን ተስፋ ሚካኤልን ጽጌ ድንግልን እህተ ማርያምን ኃይለ ገብርኤልን ጸዳለ ማርያምን አስካለ ማርያምን ወለተ ሥላሴን ገብረ ማርያምን ወለተ ኢየሱስን ፍቅረ ሥላሴን አጸደ ማርያምን ገብረ አማኑኤልን ወለተ ሰንበት በጸና የታመሙ ፍቅርተ ማርያምን ኃይለ ገብርኤልን ጽጌ ማርያምና ቤተሰቦቿ ወለተ ሥላሴን ገብረ ሥላሴን ገብረ መስቀልን ፍስሐ ጽዮንን ኪዳነ ማርያምን እህተ ማርያምን አምሃ ሥላሴን ገብረ ኢየሱስን ወለተ ማርያምን ገብረ ማርያምን ወልደ ሰማዕትን እህተ ሚካኤልን ገብረ እግዚአብሔርን ወለተ ሥላሴን ኃይለ ማርያምን ወለተ ትንሣኤን ኃይለ ሚካኤልን ክንፈ ሚካኤልን ወልደ አማኑኤልን ወለተ ተክለ ሃይማኖትን ገብረ ማርያምን ገብረ ኢየሱስን ወለተ ማርያምን ብርሃነ መስቀልን ማይደረ ማርያምን ኃይለ ሥላሴን እህተ ገብርኤልን የገብረ ሕይወትን ነፍስ ይማርልን። ጽጌ ማርያምን ነፍስ ይማርልን። ገብረ መድንን ወለተ ጻድቅን ወልደ መድንን ወለተ ብርሃንን ወለተ ሩፋኤልን መንበረ ሥላሴን ትርሲተ ጻድቅን ስርጉተ ገብርኤልን ዝክረ ሰማዕትን እህተ ማርያምን ተክለ ብርሃንን ነፍስ ይማርልን። ወለተ ገብርኤልን ወልደ ሚካኤልን ወለተ መድንን ወለተ ተክለ ሃይማኖትን ተክለ ዮሐንስን ጽጌ ማርያምን ኃይለ ሚካኤልን ወለተ እግዚእን ጸጋ ዛብን ወለተ ተክለ ሃይማኖትን ፍቅርተ ማርያምን ፍቅርተ ሥላሴን መንበረ ማርያምን አካለ ወልድን ወለተ መድንን ጽጌ ማርያምን ወለተ አማኑኤልን ፍቅርተ ሥላሴን ወለተ ሰንበትን ጽጌ ማርያምን ወለተ ብርሃንን ወለተ ጻድቅን ፍቅረ ማርያምን ኃይለ ገብርኤልን ክንፈ ገብርኤልን ጽጌ ማርያምን ተክለ ዮሐንስን እህተ መላክን ወልደ ትንሣኤን መንበረ ሥላሴን አመተ ሥላሴን ወለተ ሚካኤልን ብስራተ ገብርኤልን ሴተ ጻድቅን ኃይለ ማርያምን ኃይለ ጊዮርጊስን ወለተ ጊዮርጊስን ወለተ ሐናን ወለተ ሕይወትን ገብረ ጻድቅን ነፍስ ይማርልን። ኃይለ ጊዮርጊስን ወለተ ሰንበትና ቤተሰቦቿን ወልደ ሥላሴን ገብረ ዮሐንስን ስምረተ ማርያምን ገብረ ጻድቅን ወለተ ማርያምን ተክለ ሐናን ወለተ መድንን ወልደ እስጢፋኖስን እህተ ገብርኤልን ተክለ ወልድን ወልደ ሥላሴን ወለተ ማርያምን ፍቅረ ዮሐንስን ሰይፈ ገብርኤልን እግዚአርያን ወልደ አማኑኤልን ሀብተ ማርያምን ሕይወተ ማርያምን አመተ ጽዮንን ወለተ አማኑኤልን
ወልደ ሥላሴን ወለተ ኪሮስን ወለተ ጻድቃንን ወለተ ኢየሱስን ወለተ ትንሣኤን ወለተ ጊዮርጊስን አጸደ ማርያምን ወለተ ሚካኤልን ገብረሃናን ማርቲን ከነቤተሰቦቻቸው ወለተ ገብርኤልን ኃይለ ማርያምን ፍቅረ ማርያምን ከነቤተሰቦቻቸው ጽጌ ማርያምን እህተ ሚካኤልን የኃይለ ሚካኤልን ነፍስ ይማርልን። ክንፈ ገብርኤልን ገብረ ሕይወትን ገብረ ኪሮስን ወለተ ሰንበትን አስካለ ማርያምን ወልደ ሩፋኤልን ወለተ ዮሐንስን ኃይለ ገብርኤልን ወልደ ትንሣኤ ስለ ኃጢአት ይጸልዩልኝ ብሏል። እግዚአብሔር ያስብልን፣ ሁላችንም ይቅር ይበለን። ተስፋ ማርያምን ወልደ ሚካኤልን ገብረ ኪዳንን ገብረ እግዚአብሔርን ገብረ ሚካኤልን ገብረ እግዚአብሔርን ኃይለ ገብርኤልን ሰላሙን እንዲሰጥልን ሰላም ይስጠን ለሁላችን። ገብረ ማርያምን ኃይለ ገብርኤልን ገብረ መድንን ወለተ ኪዳንን ወለተ ሥላሴን ወለተ ኢየሱስን ኃይለ ሚካኤልን ገብረ እግዚአብሔርን ፍቅርተ ሚካኤልን ኃይለ ገብርኤልን ፍቅርተ ማርያምን ወልደ ሰንበትን ጽጌ ማርያምን ኃይለ ማርያምን እህተ ሚካኤልን ተክለ ሚካኤልን እህተ ገብርኤልን ኃይለ ማርያምን ኃይለ ኢየሱስን ገብረ ሕይወትን ወለተ ሚካኤልን ወለተ ኪዳንን ኃይለ ሚካኤልን ተስፋ ማርያምን መንበረ ሥላሴን ገብረ መድንን ወለተ ማርያምን ወለተ ቂርቆስን ፍቅርተ ሥላሴን ተክለ ሚካኤልን እህተ ገብርኤልን ወለተ ብርሃንን እህተ ወልድን ኃይለ ሚካኤልን ጽጌ ማርያምን አስካለ ማርያምን ጸዳለ ማርያምን ወለተ አማኑኤልን ወለተ ተክለ ሃይማኖትን ወለተ ሚካኤልን ወልደ ሰንበትን መዓዛ ቅዱሳንን መዓዛ ክርስቶስን ፈቃደ ሥላሴን ኃይለ ሥላሴን ወለተ መድንን ገብረ ኪዳንን እህተ ማርያምን ገብረ ሥላሴን ገብረ እግዚአብሔርን ክንፈ ሚካኤልን ወለተ ጊዮርጊስን ወለተ መድንን ሰይፈ ሚካኤልን ገብረ ሚካኤል እናቴን አሞብኛልና ተስፋ እንዳልቆርጥ ጸልዩልኝ ብሏል። መድኃኔዓለም ይማርልን። ሰይፈ ሚካኤልን ምስጢረ ሥላሴን ሀብተ ወልድን ጸዳለ ማርያምን ፍቅረ ሥላሴን ገብረ ኪዳንን ወለተ ትንሣኤን ወለተ አማኑኤልን ወለተ ሥላሴን ወለተ ሐናን ገብረ ሥላሴን ወልደ ሥላሴን ወለተ ትንሣኤን ኃይለ ሚካኤልን ጽጌ ማርያምን ወለተ ሐናን ወለተ ሰማይትን አመተ ገብርኤልን ወልደ አማኑኤልን ወልደ ገብርኤልና ጸደ ገብርኤልን በፍሬ እንዲባርከን ጸልዩልን ብለዋል። እግዚአብሔር ይባርካችሁ። ገብረ መድንን እህተ መድንን ኃይለ ማርያምን ወልደ ዮሐንስን ኃይለ ሚካኤልን ገብረ ሰንበትን ስርጉተ ማርያምን ወለተ ሰማይትን ጆሮዋን ያማታል እግዚአብሔር ይፈውስልን። ወለተ ኪሮስን ሀብተ ሥላሴን ወለተ ጻድቅን ኃይለ ሚካኤልን ወለተ ሐዋርያስን ወልደ ተክለ ሃይማኖትን ኃይለ ገብርኤልን ስይነ ሚካኤልን ኃይለ ገብርኤልን ወለተ ሥላሴን ወለተ ቂርቆስን ገብረ ሥላሴን ጽጌ ማርያምን ወልደ ብርሃንን ሰርጸ መድንን ስርጉተ ማርያምን አጸደ ማርያም ኃይለ ሥላሴ ገብረሃናውና ወለተ ሕይወት 235517 ብር የሰጡን ናቸው። እግዚአብሔር ያስብልን። እህተ ሚካኤልና ቤተሰቦቿን ኃይለ ጊዮርጊስን ዲያቆን ወልደ ሐዋርያትን ገብረ ሥላሴን ወለተ ጊዮርጊስን ኪዳነ ማርያምን እህተ ዑራኤልን ፍቅርተ ዮሐንስን ወለተ መስቀልን ወልደ አማኑኤልን ወለተ ሰንበትን ወልደ ገብርኤልን ወለተ አረጋዊን ኃይለ ገብርኤልን ወልደ ገብርኤልን ገብረ ማርያምን ኃይለ ማርያምን ወለተ ወልድን ወለተ ጻድቅን ወለተ ወልድን ምህረተ ሥላሴን ሀብተ ገብርኤልን ኃይለ ገብርኤልን ወለተ ቂርቆስን ስርጉተ ሥላሴን ማኅደረ ማርያምን ገብረ ጊዮርጊስን ወለተ ሥላሴን ፍቅርተ ሥላሴን ወለተ ማርያምን እህተ ሚካኤልን ፍቅርተ ሥላሴን ሰይፈ ገብርኤልን አስካለ ማርያምን ወለተ መድንን አጸደ ማርያምን ኃይለ ኢየሱስን በሱስ ምክንያት ችግር ውስጥ ነው ተብሏል። እግዚአብሔር ያስብልን። ቀሲስ ክንፈ ሚካኤልን ወለተ ሥላሴን ምስካበ ድንግልን ወለተ መስቀልን ቤተ ማርያምን አፉን ያልፈታ ልጃችን ነው አድጎ ቤተክርስቲያን ያገለግል ዘንድ አስቡልን ብለዋል። እግዚአብሔር ይፍታልን። ምዕራፈ ድንግልን ጸዳለ ማርያምን ሀብተ ማርያምን አስካለ ማርያምን ወልደ ተክለ ሃይማኖትን ሰይፈ ገብርኤልን ጸዳለ ማርያምን አጸደ ማርያምን ወለተ ወልድን ነፍስ ይማርልን። ገብረ ሕይወትን ነፍስ ይማርልን። ጽጌ ሐናን ገብረ ጊዮርጊስን ወለተ ኪሮስን እግዚአብሔር ሐሳቤን ያሳካልኝ ዘንድ ብለዋል። መድኃኔዓለም ያሳካላቸው። ኃይለ ገብርኤልን ወለተ ሥላሴን ተክለ ወልድን ፍቅርተ ማርያምን ወልደ ሩፋኤልን ነፍስ ይማርልን። ወለተ ጊዮርጊስን ወለተ ማርያምን ወለተ ሰማይትን አምደ ማርያምን ወለተ መስቀልን ተክለ ማርያምን ክንፈ ገብርኤልን ወለተ ማርያምን ወለተ ወልድን ስርጉተ ወልድን ወለተ ማርያምን ወለተ ትንሣኤን ወለተ ጻድቅን አርአያ ሥላሴ ፈተና ውስጥ ላይ ብለዋል። መድኃኔዓለም ይታደግልን። ትንቢተ ማርያምን ጽጌ ማርያምን ወለተ ሥላሴን ፍቅርተ ገብርኤልን ተክለ አብን ጽጌ ሥላሴን ሰይፈ ገብርኤልን ፍቅርተ ማርያምን ቤተሰቦቻቸውና ጓደኞቻቸውን አመተ ሥላሴን ወልደ ገብርኤልን ክንፈ ገብርኤልን አጸደ ማርያምን ወለተ ሰንበትን ወለተ ኢየሱስን ስርጉተ ሥላሴን ገብረ ኢየሱስን ወለተ ኪሮስን ገብረ መድን ስርጉተ ማርያምን ሂሩተ ሥላሴን ትርሲተ ወልድን ኃይለ ማርያምን ወለተ ወልድን ወልደ ሥላሴን ነፍስ ይማርልን። አስካለ ማርያምን ነፍስ ይማርልን። ስይነ ማርያምን ነፍስ ይማርልን። ጽጌ ማርያምን አጸደ ማርያምን አክፍለ ማርያምን ወለተ ጻድቅን ወለተ ኢየሱስን ወለተ ብርሃንን ተክለ አብን ሂሩተ ወልድን ሰይፈ ሚካኤልን ወልደ አማኑኤልን ሰይፈ ሥላሴን ወልደ ገብርኤልን ወለተ ጻድቃንን ወልደ ሰንበትን ወልደ መድንን ፍቅርተ ኪዳንን ተርሲተ ሚካኤልን ዳዊትን ገብረ ማርያምን ገብረ ሚካኤልን ወለተ ሕይወትን ገብረ ኢየሱስን አመተ ኤልያስን ሀብተ ሥላሴን ኪዳነ ማርያምን ተክለ ዮሐንስን ቀጸላ ማርያምን ኪዳነ ማርያምን ዜና ማርቆስን እህተ ገብርኤልን ክንፈ ገብርኤልን ፍቅርተ ማርያምን ወለተ ማርያምን ወንድሜን ወልደ ሰንበቱን ከሱስ ያወጣልኝ ዘንድ አስቡልኝ ብለዋል። መድኃኔዓለም ያስብልን። ዘገየን ትዕግስትን ኪዳነ ማርያምን እህተ ማርያምን ወለተ ሥላሴን ሂሩተ ማርያምን
እና ቤተሰቦቻቸውን ተክለ ወልድን ኃይለ ሚካኤልን ነፍስ ይማርልን። አስካለ ማርያምን ገብረ እግዚአብሔርን ኃይለ ኢየሱስን አስካለ ማርያምን መልከ ጼዴቅን ፍቅረ ሥላሴን ወልደ ጊዮርጊስን ኃይለ ማርያምን ወለተ ማርያምን አመተ ሥላሴን ገብረ ሥላሴን መንበረ ሕይወትን ወልደ ቂርቆስን መንበረ ሕይወትን አስካለ ማርያምን ኃይለ ገብርኤልን ሰይፈ ገብርኤልን አምሃ ሥላሴን ኃይለ ኢየሱስን ፍቅርተ ማርያምን ኃይለ ሚካኤልን አስካለ ማርያምን ወልደ ማርያምን ብስራተ ገብርኤልን ሰይፈ ሚካኤልን ወለተ ሚካኤልን ወለተ መድንን መዓዛ ማርያም ወለተ ሥላሴ ወለተ ኢየሱስ 231 ሺህ ብር ሰጥተውናል። ገብረ ሥላሴ ወልደ ማርያም ከነቤተሰቦቻቸው ወለተ ሕይወት ሰይፈ ሥላሴ ወልደ ኢየሱስ ክንፈ ገብርኤል ገብረ ኪዳን ወለተ ኪዳን ገብረ ሚካኤል ነፍስ ይማርልን። ምስጢረ ገብርኤልን ወለተ አማኑኤልን ኃይለ ገብርኤልን መባ ሥላሴን ዘራ ብሩክን ተክለ ዮሐንስን እህተ ማርያምን ኃይለ ማርያምን ፍቅረ ዮሐንስን ፍቅርተ ዮሐንስን እንጻ ማርያምን ኪዳነ ማርያምን ወለተ ወልድን ተወልደ መድንን ወለተ ጻድቅን ተክለ ወልድን ተክለ ጊዮርጊስን ገብረ ማርያምን ተክለ ማርያምን ወልደ ጊዮርጊስን ወለተ ሥላሴን ወልደ ጊዮርጊስን ኃይለ ገብርኤልን ወልደ ሚካኤልን ገብረ ማርያምን ወለተ ሕይወትን ገብረ አማኑኤልን ወለተ ሰንበት በጽኑ የታመሙ ገብረ መድን ወለተ ጻድቅ በብዙ ፈተና ውስጥ ያለን ሁሉንም መድኃኔዓለም ይታደግልን። እህተ ማርያምን አጸደ ማርያምን ገብረ እግዚአብሔርን ወለተ ማርያምን ፍቅረ ማርያምን ወለተ ሥላሴ ወልደ ሐዋርያትን ወልደ ሥላሴን ወለተ ዮሐንስን ወለተ ኢየሱስን በብዙ ፈተና ውስጥ ነኝ መድኃኔዓለም ይርዳችሁ። ኃይለ ሥላሴን ወለተ ማርያም ገብረ ሕይወት እህተ መልአክ ወልደ ማርያም ጽጌ ማርያም ወለተ ጊዮርጊስ ወለተ ሐና ወለተ ሕይወትና ቤተሰቦቻቸው የገብረ ጻድቅን ነፍስ ይማርልን። ኃይለ ገብርኤልን ገብረ ሥላሴን ገብረ ጻድቅን ወልደ አማኑኤልን ወለተ ሥላሴን ገብረ ሥላሴን ወለተ አማኑኤልን ወለተ ሰንበትን ገብረ ሥላሴን ማይ ወለተ ሰንበትን ወለተ ገብርኤልን ወልደ መርቆሬዎስን ልጆችን ያሳድጉልኝ ዘንድና ለንስሐ ያበቃኝ ዘንድ ብለዋል። መድኃኔዓለም ያስብልን። አጸደ ማርያምን ፍቅረ ሥላሴን ወለተ ሰንበትን ወለተ ሐናን ወልደ አረጋዊ የአእምሮ ሕሙም ነው እግዚአብሔር ይፈውስልን። ኃይለ ሚካኤልን ኃይለ ገብርኤልን ገብረ አማኑኤልን ወልደ ሰማያትን ቤተሰቡን ቅዱስ ቁርባን ያበቃልኝ ዘንድ ብለዋል። ያብቃላቸው። አምሃ ሥላሴ በመኪና አደጋ አካል ጉዳተኛ ሆኜ አልጋ ላይ ከዋልኩ 5 ዓመቴ ሰዎች ከሚረዱ ልሳተፍ ብዬ ነው በጸሎት አስቡ ብለዋል። መድኃኔዓለም በቸርነቱ ያስብልን። እናቴ ትዕግስቱን ፍቅሩን ሰጥቶ ደግሞ ለመንግስተ ሰማያት ያብቃልን። ጽጌ ማርያምን ዲያቆን ገብረ ማርያምን ጉባኤ ቤቱ ይህንን የሆስፒታል ግንባታ ይፋ ሲያደርግ ስራ ስላልነበረኝ በጣም አዘንኩ። ከዚያ ግን ወር ሳይሞላ ስራ አገኘሁ እና ጥቂት ነገር ለማድረግ በቃው፣ ወደፊትም እቀጥላለሁ ብለዋል። እግዚአብሔር ይጠብቅልን፣ ክህነት ይባርክ። ጽጌ ድንግል ተክለ ማርያም ወለተ ሐናን ልጄ ወለተ ማርያም ሃይማኖታን ቀይራብኛለች አስቡልኝ ብለዋል። እግዚአብሔር ይመልስልን። ወለተ ሥላሴን ወልደ ትንሣኤን ወለተ ትንሣኤን አርሴማን ብስራተ ገብርኤልን አሴተ ማርያምን ኃይለ ጊዮርጊስን ገብረ ሥላሴን ፍሬ ሕይወትን ፍቅርተ ሥላሴን ገብረ ጻድቅ የጨጓራ በሽታ አለብኝ ብለዋል። እግዚአብሔር ይማርልን። ሰይፈ ገብርኤል አስካለ ማርያም ኃይለ ሚካኤል ወለተ ሐና ክንፈ ሚካኤል ወለተ ኢየሱስና ጮኛዋ ፍቅርተ ማርያም ሀብተ ማርያም ኃይለ ኢየሱስ ኃይለ ሚካኤል እህተ ማርያም ጽጌ ማርያም ወለተ ገብርኤል ኃይለ ሚካኤል ገብረ መስቀል ወለተ ኪዳን ወለተ ኢየሱስ ወልደ ዮሐንስ እህተ ማርያም ፍሬ ሰንበት ወለተ ማርያም ፍቅርተ ማርያም ወለተ ማርያም ገብረ ጻድቅ ኃይለ ሚካኤል አስካለ ማርያም ወለተ ሰንበት ገብረ ዮሐንስ ምሕረቱ እንዲልክለት ጸልዩልን ያስብልን። ወለተ ማርያም ወለተ ሰንበት ገብረ ማርያም ወልደ ሰማዕት ወለተ ወልድ ወለተ ጎርጎርዮስ ኪዳነ ማርያም ወለተ መድን ኃይለ ሚካኤል ወለተ ተክለ ሃይማኖት ወለተ ማርያም ገብረ ማርያምና ቤተሰብ ገብረ ኪዳን በቤተሰብ አንድ ችግር አለብኝ እሱ እንዲፈታልን ጸልዩልኝ መድኃኔዓለም ይፍታላችሁ። ወለተ ኪዳንን አክሊለ ሰማዕትን ወለተ መድንን እሴተ ማርያምን ዘራ ዮሐንስን ሐመልማለ ድንግልን መክሊተ ገብርኤልን ወለተ ሐናን ገብረ አቢብን ኃይለ ገብርኤልን ወልደ ጊዮርጊስና ቤተሰቡን ወልደ ሰንበትን ነፍስ ይማርልን። ፍቅርተ ማርያምን ኃይለ ገብርኤልን አስካለ ማርያምን ጽጌ ማርያምን ነፍስ ይማርልን። ወለተ ሕይወት ወለተ ኪዳን ወለተ ኪሮስና ቤተሰብ ወለተ ኪዳን ወልደ ሰማዕት ፍቅርተ ማርያም ሰይፈ ገብርኤል ተክለ ጊዮርጊስ ተክለ ኢየሱስ ኃይለ ጊዮርጊስ አክሊለ ማርያም ፍቅርተ ማርያም የማነ ብርሃን 231 ሺህ ብር የሰጡ ናቸው። ተክለ ጻድቅ ገብረ ጻድቅ አደራጀው አዳምነ አሜን ወንድም ዮሐንስን ወደ ኦርቶዶክስ ይመልስልኝ እግዚአብሔር ይመልስልን። ኃይለ ጊዮርጊስን ሰይፈ ሚካኤልን ጽጌ ማርያምን ነፍስ ይማርልን። ክንፈ ገብርኤልን ወለተ ሥላሴ ነፍሰ ጡር ነኝና ልጄ ላይ ትንሽ ችግር አለ ስላሉኝ በጸሎት አስቡኝ ብለዋል። እግዚአብሔር በደህና በሽልም እንዲወለድ ፈቃዱ ይሁን። ወልደ ዮሐንስ ወለተ ኪዳን ተከስተ ብርሃን ወለተ ጻድቅ ፍርተ ክርስቶስ ፈቃደ ጊዮርጊስ ፍቅርተ ማርያም ወልደ ሐና ወልደ ገብርኤል ወልደ ኢየሱስ ገብረ መድን ኃይለ ማርያም ኃይለ ሥላሴ ፍቅርተ ማርያም ልጄ ወለተ መድን በጸና ታማብኛለች አስቡልኝ እግዚአብሔር ያስብልን። ገብረ ሥላሴ ጽጌ ማርያም ነፍስ ይማርልን። ሰይፈ ሚካኤል ኃይለ ጊዮርጊስና ቤተሰቦቹ አመተ ሥላሴ ብርሃነ ትንሣኤ ጽጌ ድንግል ተክለ ማርያም ወለተ ሐና ወለተ ሥላሴ እህተ ማርያም አምሃ ሥላሴ እህተ ማርያም ወልደ ኪሮስ ገብረ መድን በትረ ዮሴፍ እህተ ገብርኤል ገብረ ሥላሴ ወለተ ማርያም
ማርያም እህተ ገብርኤል ገብረ ሥላሴ ለንስሐ እንዲያበቃ ይጸልዩልኝ። መድኃኔዓለም ያብቃልን። ገብረ ጻድቅ አክሊለ ብርሃን ገብረ ሥላሴ ወለተ ኪዳን ወለተ ጻድቅ ፍቅረ ማርያም ገብረ ሥላሴ ወለተ ሥላሴ አጸደ ማርያም ስርጉተ ማርያም ፈቃደ ገብርኤል ጽጌ ማርያም ወለተ ኪዳን ኪዳነ ቃል ስምረተ ኪዳን ወልደ ማርያም ወልደ ዮሴፍ ተክለ ማርቆስ ወለተ ብርሃን አክሊለ ሰማዕት ወለተ ዮሐንስ አስራተ ማርያም አምደ ሩፋኤል ኃይለ ማርያም 233,000 የሰጡን ናቸው። ወለተ ሐና ወለተ ጊዮርጊስ ፍቅርተ ሥላሴ ወለተ መድን ቡሩክ አስካለ ማርያም ገብረ ሥላሴ ገብረ ትንሣኤ ወለተ ሐዋርያት መንበረ ማርያም አምደ ማርያም ዲያቆን ገብረ ማርያም በአዲሱ ዓመት አዲስ ልብ ይስጥህ እንደ እስጢፋኖስ ያድርግህ ብላችሁ አስቡኝ ብሎ 320 ሺህ ብር ሰጥቶናል። ክህነትህን ይባርክልን ወንድማችን። እማሆይ ወለተ አረጋዊ ወልደ ገብርኤል ዲያቆን ገብረሃና ፈተና ውስጥ ነው ይብላል። መድኃኔዓለም ይታደግልን። መንበረ ማርያም ምክረ ገብርኤል ኃይለ ገብርኤል አመተ ሥላሴ መስቀል ክብራ ወለተ እግዚ አስራተ ማርያም ወልደ ማርያም ከነ ቤተሰቦቻቸው አስራተ ኪዳን ሀብተ ጊዮርጊስ ኃይለ ጊዮርጊስ ወለተ ማርያም ወለተ ኢየሱስ ማይደረ ማርያም ጽጌ ማርያም ኃይለ ሥላሴ ወለተ ኪሮስ ኃይለ ኢየሱስ እህተ ሚካኤልና ቤተሰቦቿ ገብረ ሕይወትና ገብረ ኪሮስ ወለተ ሰንበት ወለተ መድን ሰይፈ ሚካኤል ተክለ ጻድቅ ገብረ ማርያም አስካለ ማርያም ወለተ ማርያም መንበረ ማርያም ስነ ማርያም ወለተ ጻድቅ ወልደ ትንሣኤ ጽጌ ማርያም ጸጋ ማርያም ተክለ ማርያምና ቤተሰቦቻቸው ተክለ ብርሃንን ነፍስ ይማርልን። ፍቅረ ሥላሴን ወለተ ሰማዕት ሀብተ ጊዮርጊስ ፍቅርተ ማርያም አንቀጸ ብርሃን ድንቅነሽ ደንድር ገብረ ትንሣኤ ገብረ ሚካኤል ፍቅርተ ማርያም ወለተ ተክለ ሃይማኖት ወለተ ማርያም ፍቅረ ሚካኤልና ወለተ አረጋዊ ከትግራይ ነን ብለዋል። መድኃኔዓለም ይጠብቅልን። ገብረ እግዚአብሔር ለ8 ዓመታት በመኪና አደጋ ምክንያት ወገባቸው ተሰብሮ አልጋ ላይ ታማሚ ናቸው እና ወለተ ትንሣኤ እግዚአብሔር ትዕግስቱን ምሕረቱን ይላክላችሁ። ኃይለ ኢየሱስ ብስራተ ገብርኤል ኃይለ ገብርኤል ተወልደ መድን አስካለ ማርያም ኃይለ ኢየሱስ የሆስፒታል ግንባታ ፕሮጀክት መሰረት ተሰርቶ እስከሚያልቅ ድረስ የበኩሌን አወጣለሁ። በትዳር በልጅ እንዲባርከኝ ወለተ ሚካኤል አባቴ ኃይለ ማርያምን ነፍስ ይማር በሉልኝ ብለዋል። እግዚአብሔር ያስብልን። ወለተ መድን ፍቅረ ዮሐንስ የቅዱስ እስጢፋኖስ አምላክ ለዲቁና ያብቃህ በሉኝ ብሏል። መድኃኔዓለም ያብቃልን። አጸደ ኪዳን ወለተ ሥላሴ አመተ ሥላሴ ወለተ መድን ወለተ ኪዳን ገብረ መድን ወለተ ኪዳን ሂሩተ ሚካኤል ወለተ ማርያም እና ቤተሰቦቿ ወልደ ሩፋኤል ገብረ ማርያም ገብረ ሥላሴ ኃይለ ጊዮርጊስ ገብረ ማርያም ኃይለ ሚካኤል ገብረ ሥላሴ ወለተ ሰማዕት ወለተ ዮሐንስ አመተ ኢየሱስ ወለተ አረጋዊ ወልደ ሩፋኤል ኃይለ መርቆሪዎስ ወለተ ማርያም ገብረ መድን ወለተ ትንሣኤ ወለተ ሐና ወለተ ሩፋኤል ገብረ ክርስቶስና እህተ መላክ 783,275 ብር የሰጡን ናቸው። ወልደ ተክለ ሃይማኖትን ገብረ መድንን መንበረ ማርያምን ፍቅርተ ሥላሴን ወልደ መርቆሪዎስን ወልደ መስቀልን ወለተ ማርያምን ወለተ ብርሃንን የእመቤታችን የቅድስት ድንግል ማርያም ጽዋ ማህበር ጸዳለ ማርያም ወለተ መስቀል ወለተ ሥላሴ እህተ ገብርኤል ጽጌ ማርያም ወለተ ኪዳን ወለተ ሥላሴ እህተ ሚካኤል ኪዳነ ማርያም ፍስሐ ጽዮን ወለተ ኢየሱስ ሀብተ ማርያም ወለተ ኢየሱስ ወልደ ትንሣኤ ኃይለ ገብርኤል ወለተ ጻድቅ ብርሃነ ሕይወት ወለተ ሥላሴ ምስጢረ ሥላሴ ወለተ ገብርኤል ተስፋ ሐዋርያት ወለተ ኪዳን አጸደ ማርያም ፍቅርተ ዮሐንስ ስርጉተ ማርያም እህተ ጊዮርጊስ እህተ ሚካኤል ሂሩተ ሥላሴ ገብረ ዮሐንስ ሕይወት ጸዳለ ማርያም ከነ ቤተሰቦቿ ገብረ ሥላሴና ኃይለ ማርያም ወለተ ኪዳን መቅደሰ ማርያም ወለተ ሚካኤል ወለተ ኪዳን ወለተ ኡራኤል ስነ ሚካኤል ኃይለ ገብርኤል ወለተ ሥላሴ ወለተ ቂርቆስ ሀብተ ገብርኤል አሞት ትምህርት እንዲያገኝ ገብረ ኢየሱስ ሀብተ ሥላሴ ጽጌ ድንግል ወለተ ሰማዕት ለሀገርሽ አብቃሽ ብላችሁ አስቡኝ። ወልደ ሰማዕት አስካለ ማርያም ብላችሁ በጸሎታችሁ አስቡኝ። እህተ ማርያምና ኃይለ ማርያም ነፍስ ይማርልኝ በሉልኝ ብለዋል። እግዚአብሔር ይፈጽምልን፣ ሁሉንም ይማርልን። ወለተ ሚካኤልና አምደ ብርሃንን ወለተ ሕይወትን ወልደ ዮሐንስን እግዚአብሔርን መዓዛ ቅዱሳንን ኃይለ ኢየሱስን ልጆች ናቸው በቤቱ እንዲያሳድጋቸው ጸልዩልኝ ብለዋል። ያሳድግልን። ወለተ ሥላሴ ዘራውሩክን ወለተ መድንን ገብረ ጴጥሮስን ነፍስ ይማር በሉልኝ፣ ነፍስ ይማር። ወለተ ጻድቅ ኃይለ ገብርኤል ገብረ ሥላሴ ፍስሐ ድንግል ወለተ ኢየሱስ አጸደ ማርያም አስካለ ማርያም ገብረሃና ገብረ ኪዳን ወለተ አማኑኤል ወለተ ገብርኤል ወልደ ሰንበት ገብረ ኪዳን ገብረ ጻድቅ ወለተ ሥላሴ ኃይለ ሚካኤልና ቤተሰቦቹ እህተ ጊዮርጊስ ኃይለ ሚካኤል ኃይለ ገብርኤል ወለተ አረጋዊ ገብረ መድን ወልደ ጊዮርጊስ ገብረ ኢየሱስ ወለተ ሩፋኤል ስርጉተ ጊዮርጊስ ስራ እንዳገኝ ጸልዩልኝ። እህተ ሚካኤል መቅደሰ ማርያም ወለተ ጊዮርጊስ አስም በሽታ ታማሚ እህተ ገብርኤል ልጄ በሱስ የተያዘ እግዚአብሔር ያስብልን ሁላችሁንም። ወልደ ጊዮርጊስ ወለተ ሥላሴ ገብረ ኪዳን ማህበረ ፍኖተ ሐዋርያት ገብረ መድን ጽጌሃና ወለተ ሩፋኤል ኃይለ ገብርኤል እሴተ ማርያም ወለተ እስጢፋኖስ ኃይለ ሚካኤል ወልደ ትንሣኤ ወለተ ተክለ ሃይማኖት ወልደ ሚካኤል ወለተ ሩፋኤል ተክለ ሚካኤል ወለተ አረጋይና ቤተሰብ መዓዛ ማርያም ፍስሐ ጽዮን ወለተ መድን ወለተ ሚካኤል ገብረ ሥላሴ ፍቅርተ ማርያም ቤተ ማርያም ፍቅርተ ማርያም ገብረ ጻድቅ ተክለ ወልድ ወለተ ገብርኤል
ከማህፀን በሽታ ፈውሶ በልጆች እንዲጎበኝኝ ጸልዩልኝ ብለዋል። እግዚአብሔር ይጎብኝልን። ክንፈ ገብርኤል ገብረ ኪዳን ኃይለ ሚካኤል ገብረ ማርያም ወለተ ማርያም ወለተ ጊዮርጊስ ገብረ ክርስቶስ ወለተ አብርሃም ወልደ ሚካኤል ትርሲተ ማርያም ወለተ ማርያም ወለተ ስላሴ ወልደ ሩፋኤል ብስራተ ገብርኤል ፍቅርተ ማርያም ጸዳለ ማርያም ዘሚካኤልን ጸዳለ ማርያምን ገብረ አቢብን የማነ ድንግልን ወለተ ስላሴን አክሊለ ማርያምና ፍቅርተ ማርያም የማነ ብርሃን 231 ሺህ ብር ሰጥተውናል። ወለተ መስቀልን ወለተ ሕይወትን ወለተ ጻድቅን ወለተ ሰንበትን ወለተ ጊዮርጊስን ወለተ ስላሴን ሰብለ ሕይወትን ተክለ መድህንን ተክለ ጻድቅን ገብረ ጻድቅን ኃይለ ሚካኤልን ወልደ ተክለ ሃይማኖትን ወለተ መስቀልን ገብረ መድህንን ምስራቀ ማርያምን ተክለ ማርያምን ወልደ ዮሐንስን ወለተ ኪዳንን ወለተ ትንሣኤን ሀብተ ወልድን ስርጉተ ማርያምን ፍቅርተ ማርያምን ፍቅርተ ኢየሱስን ወለተ ሰንበትን እህተ ስላሴን ኃይለ ኢየሱስን ሀብተ ማርያምን ገብረ ሩፋኤልን ገብረ መድህንን ወለተ ማርያም ብርሃነ ማርያምን ገብረ ኢየሱስን ወልደ መድህንን ተክለ ሩፋኤልን ወልደ መድህንን ጸዳለ ማርያምን ተክለ ሚካኤልን ሄሮተ ስላሴን መዓዛ ድንግልን ማራተ ድንግልን ኃይለ ሚካኤልን ነፍስ ይማር ወለተ ሰንበትን ገብረ ስላሴን ወለተ ስላሴን ገብረ ሐዋርያን ገብረ መድህንን ኃይለ ማርያምን ወልደ ገብርኤልን አጸደ ማርያምን ወለተ ሐዋርያትን ወለተ ስላሴን አመተ ስላሴን ወለተ ማርያምን ወለተ ስላሴን ፍቅርተ ስላሴን አጸደ ማርያምን ሀብተ ሊባኖስን ገብረ ጊዮርጊስን ገብረ ትንሣኤን ወለተ ትንሣኤን ወለተ መድህንን እስቴተ ገብርኤልን ገብረ ጻድቅን ወለተ አማኑኤልን ምስጢረ ስላሴን ተወልደ ብርሃንን ብርሃነ ትንሣኤን ጽጌ ማርያምን ገብረ ሚካኤልን ሂሩተ ማርያምን ወለተ ሕይወትን ስምረተ ስላሴን ክንፈ ገብርኤልን ትርሲተ ገብርኤልን ፍቅርተ ማርያምን ገብረ ማርያምን ኃይለ ማርያምን ስህነ ማርያምን ወለተ አረጋዊ መንበረ ጻድቅን ዘሚካኤልን ጸዳለ ማርያምን ፈቃደ ስላሴን ወለተ ጻድቅን ክንፈ ገብርኤልን አስካለ በስላሴን ወለተ ስላሴን ኃይለ ሚካኤልን እግዚአብሔርን ወለተ ኢየሱስን ወልደ ገብርኤልን ፍቅርተ ስላሴን ገብረ ስላሴን ገብረ ጻድቅን ወልደ ገብርኤልን ኃይለ ኢየሱስን ኃይለ ማርያም ፍቅርተ ገብርኤልን አጸደ ማርያምን ወልደ ሩፋኤልን ወልደ ስላሴን እህተ ማርያምን አካለ ወልድን ሀብተ ወልድን ተስፋ ሚካኤልን ወልደ አረጋዊ ወለተ ጊዮርጊስን ፍቅርተ ማርያምን ወለተ ስላሴን ፍቅርተ ስላሴን ቀጸለ ማርያምን ገብረ መስቀልን ወልደ ሰንበትን ወልደ ገብርኤልን ገብረ ማርያምን ገብረ መስቀልን ገብረ መድህንን ገብረ ስላሴን ኃይለ ኢየሱስና ወለተ ሐና ወለተ መድህን ታማሚ ወለተ ሰንበት ወለተ ማርያም ወለተ ጊዮርጊስ ወለተ ጻድቅ ወለተ ስላሴ ወለተ ሐና ወለተ ማርያም ወለተ ኪዳን ገብረ ስላሴ ኃይለ ሚካኤል ወለተ አማኑኤል ብርሃነ መስቀል ወለተ አረጋዊ ወለተ መድህን ወለተ ጻድቅ ወለተ መስቀል ስርጉተ ማርያም ኃይለ ጊዮርጊስ ወለተ ሚካኤል ገብረ ማርያም ወልደ ተክለ ሃይማኖት ወለተ ማርያም ወለተ ሚካኤል ማኅበረ ስላሴ ዘኦርቶዶክስ ተዋሕዶ እና ቅድስት ኪዳነ ምሕረት የጽዋ ማህበር በቤርሴባና በክሪያት 1,525,000 ብር ሰጥተውናል። መድኃኔዓለም በቸርነቱ ያስብልን። በጣም ብዙ የቆማችሁት ያው ሳምንት ከገዳሙ አንድ እናታችን ሙያ ወለተ ጊዮርጊስ ስላረፉ ነፍስ ይማርልን። በእሳቸው ልቅሶ ምክንያት ጉባኤውን ስላላካሄድን ይሄ የሳምንቱ ጭምር ተጨምሮ ስለሆነ ነው ዛሬ የረዘመ ማለት ነው። የሚሰጥ ሰው ለነገሩ እንኳን በዛ አይደለም እግዚአብሔር ያብዛልን። እንደገና ደግሞ ይሄ ሁሉ ሰው እስከሚጠራ እናንተ ስትቆሙ እያገለግላችሁ ነው ማለት ነው። ጸሎት ነው ይሄ ራሱ ለነሱ በረከት ይሆናቸዋል። እናንተም ደግሞ በዚህ ሐሳብ ውስጥ ፕሮጀክቱ እንዲፈጸም መቆማችሁ ለነሱ ለሰጡ ምዕመናንም ጥቅም ነው፣ ለኛም እያገለገል ነው በአቅማችንና የእናንተንም ጉልበታችሁን አይምሯችሁን ይባርክ። የሰጡን ወገኖቻችን ለታመሙት ጤና ይስጥልን፣ ለተጨነቁት ሰላም ይስጣቸው፣ ልጅ ላጡት ልጅ ይስጥልን፣ ሀብት ለሌላቸው ሀብት ይስጥልን፣ ለወላጆች ለሽማግሌዎች ቀባሪ ይስጣቸው፣ ለወጣቶች እድሜ ይጨምርላቸው፣ ለተሰደዱት ወደ ሀገራቸው ያብቃልን፣ ብቸኝነት ላሉት ደግሞ ወዳጅ ዘመድ ረዳት ይስጣቸው። እግዚአብሔር ይስጥልን። ሳናያችሁ እንደሰጣችሁን ማታዩት አምላክ ደግሞ በጸጋ በቸርነት ይድረስላችሁ፣ ያስፈጽመን። መድኃኔዓለም ከመቤታችን በረከት ያሳትፈን፣ በሰላም ያሳድረን። አንድ ጊዜ 3 ጊዜ የጉባኤ አምላክ ይስጥልን በሉልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ፈቃድከ በከመ በሰማይ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ሰራዊት ያደምሳሴ በሰውቶ ካፌ ንስሐ ዘዋው ሙስልጣን ነዋሪያት በዛይምር መንፈስ ቅዱስ በወይ ዘደም ቅዱስ ሰራዊት ያታለም እስራኤል አከማታ ተከሙ ዘገበርከሙ ነስከሙ እስከዚህ ያወካናቱ አውዲ ያቆናታ ግሩት አይመት በበስም ከንኩን ወጣኑ ጿን ይረሰን ይረሲኩም ድላውን ሰማቱ ነጻነ ማቲያት እግዚኦ መሐረነ ክርስቶስ
በእንተ እግዝእትነ ማርያም ባረክ ኦ እግዚእ ኢየሱስ ክርስቶስ ኃጢአት ኃጢአት ሁሉ እግዚአብሔር ይፍታ የማይሰራ ኃጢአት ሃሌሉያ እግዚአብሔር የአበኒ ልሳነ ጥበብ መአይምህር ዘእነብብ ቃል የአጽም እግዚኦ ከስትሌታ እግዚኦ ከመአይምህር ሕጋለ ቤተ ክርስቲያን ሕጋለ ደብረ ቅዱሳን ኩሉ ዘጌሰ ወመጻ ሀበ ይጸሙ እስመ መፍቀሪተነ